ሰላም የሪሜዲያል ቲቶሪያል ተማሪዎች፣ ይሄ ሌክቸር 3 በኬሚስትሪ ውስጥ ያለ ሶስተኛው ሌክቸር ነው። በዚህ ሌክቸር የሚከተሉትን እንማራለን ማለት ነው። በመጀመሪያ ኬሚካል ቦንዲንግ ኤንድ ስትራክቸር በሚለው ርዕስ ውስጥ እነዚህ አምስቱን ቶፒኮች በዚህኛው ሌክቸር ከቨር እናደርግና የቀሩትን ሁለት ቶፒኮች ከሌሎች ቶፒኮች ጋር አቀላቅለን በሌላ ሌክቸር ከቨር የሚደረጉ ይሆናል ማለት ነው። ስለዚህ እነዚህ ውስጥ we would introduce ourselves to chemical bonding and structure, types of chemical bonding ምን ናቸው እያልን እነዚህን ታይፕ ኦፍ ኬሚካል ቦንዲንጎች እንዘረዝራለን። ከዛ ትንሽ አክቲቪቲዎች ሰርተን እንጨርሳለን ማለት ነው። ሶ በዚህ ሌክቸር ከእናንተ የሚጠበቀው ሌክቸሩን በስነ ስርዓት መከታተል እንዲሁም you have to do the given activities በሌክቸር ሴሽን ውስጥ ያሉ አክቲቪቲዎችን መስራት እናም ደግሞ ሞጁል ካላቸው በሞጁላችሁ ቻፕተር ውስጥ ያሉትን ካሉ ኩዌሽኖች እነሱን መስራት፣ የባለፈው ዓመት ሪሜዲያል ጥያቄዎች ካሉ እነሱን በመስራት ደግሞ ራሳችሁን ታግዛላችሁ ማለት ነው። ጥያቄም መጠየቅ ይቻላል። እሺ as an introduction, it is important to study the chemical bonds atoms form because it allows us to determine the chemical and physical properties of a compound። ምን ማለት ነው? ይሄኛው ኬሚካል ቦንዶች ናቸው የአንድ ነገር ኬሚካል ፕሮፐርቲ ፊዚካል ፕሮፐርቲ የሚሰሩልን ማለት ነው። ለምሳሌ ቴብል ሳልት ጨው ከአይረን ሜታል ቴብል ሳልት ከአይረን ሜታል ሊለይበት የሚችለው ዋና ምክንያቱ በቴብል ሳልት ውስጥ ያሉ አተሞች አይረን ሜታል ውስጥ ካሉ አተሞች ይልቅ በተለያየ አኳኋን ነው ቦንድ የሚፈጥሩት ማለት ነው፣ ኬሚካል ቦንድ የሚፈጥሩት። ስለዚህ እነዚህ ኬሚካል ቦንዶች የተለያየ አይነት አላቸው። ያ አይነት ነው ደግሞ እንትን የሚለው ሶ what is a chemical bond? so basically a chemical bond የሚባለው it is a force that holds two or more atoms together in a molecular compound። ለምሳሌ ቴብል ሳልት is a molecule, it is a compound። በዚህ ኮምፓውንድ ውስጥ ያሉ አተሞችን ለምሳሌ ምን አተሞች አሉ? ቴብል ሳልት ፎርሙላው ሶዲየም ክሎራይድ ነው አይደል? NaCl። ሶ የሶዲየም አተሞች እና የክሎሪን አተሞች እርስ በርስ የሚያያዙበት ፎርስ ነው ማለት ነው። ይህንን ነው ኬሚካል ቦንድ ብለን የምንጠራው ማለት ነው። ስለዚህ እነዚህን አተሞች ቱጌዘር አድርጎ አንድ ላይ አድርጎ የሚይዛቸው we call it a chemical bond ማለት ነው። ከዚህ ጋር ተያይዞ አንድ ማለት የምፈልገው ነገር it's about bond energy። bond energy ማለት it's any energy that would be required to break a chemical bond። for example እኔ ሶዲየም ክሎራይድ የቴብል ሳልት ነው አይደል የምንለው? ቴብል ሳልት እንለዋለን። ሶ ይሄኛውን እዚህ በሁለቱ በሶዲየም እና በክሎሪን መካከል ያለውን ቦንድ ብሬክ ለማድረግ የሚያስፈልግ ኢነርጂ ቦንድ ኢነርጂ እንለዋለን ማለት ነው። እሺ ይሄ ዳያግራም የሚያሳየን በሃይድሮጅን ሞለኪውል እንዴት ፎርም እንደሚያደርግ ነው። ሶ ሃይድሮጅን ኬሚካል ፎርሙላው H2 ነው። ሃይድሮጅን የተሰራው ደግሞ ከሁለት ሃይድሮጅን አተሞች ናቸው ማለት ነው። ሁለት ሃይድሮጅን አተሞች ቦንድ ሰርተው ነው ማለት ነው። ስለዚህ ቦንድ ሲሰሩ አንዱ ሃይድሮጅን አተም ከሌላው ሃይድሮጅን አተም ያለው የሆነ ያህል ርቀት አለ ማለት ነው። ስለዚህ ይሄኛው ርቀት የሚያሳየን ዳያግራም ነው። ምን ያሳየናል? በዚህ በኩል የምታዩት ቦንድ ሌንግዝ ነው። ሶ ኢኒሺያሊ እነዚህ አተሞች they were far apart። ከዛ በኋላ as their bond length እያነሰ በመጣ ቁጥር እየተቀራረቡ በመጡ ቁጥር ማለት ነው their attraction የአትራክሽን ኢነርጂያቸው እየጨመረ ይመጣል ማለት ነው። እዚህ ጋር እንደምታዩት በዚህ አካባቢ ያለ ትንሽ ኢነርጂ ነበረ፣ እየጨመረ መጣና ልክ እዚህኛው ጋር ሲደርስ they have achieved their bond length usually እኛ የምናውቀውን ቦንድ ሌንግዝ ይደርሳሉ። ከዛ እዚች ጋር በቃ በደረሱ ቁጥር ማክሲመም ኢፊሽንት የሆነውን ፖቴንሻል ኢነርጂያቸውን ይይዘዋል ማለት ነው። ከዚህ በኋላ በጣም የሚሳሳቡ ከሆነ ወደ መገፋፋት ነው የሚሄዱት ማለት ነው፣ ወደ ሪፐልሽን ይሄዳሉ ማለት ነው። ሶ ሁሉም አተሞች ቦንድ በሚፈጥሩበት ጊዜ ኤቭሪ ሞለኪውል ሃዝ ኢትስ ኦን ቦንድ ሌንግዝ ማለት ነው። ስለዚህ በሃይድሮጅን መካከል የሆነ ቦንድ ሌንግዝ ይኖራል ማለት ነው። ይህንን የሚያሳየን ዳያግራም ነው ማለት ነው። ስለዚህ አተሞቹ በጣም በተራራቁ ቁጥር they would have no interaction energy። ይሄ ደግሞ ላይክ ኬሚካል ቦንድ አልፈጠሩም ማለት ነው። ለምሳሌ ሃይድሮጅን አተም እዚህ ጋር ከሆነች they haven't formed any chemical bond። ከዛ when they start approaching their attraction increases ቅድም ዳያግራሙ ላይ እንዳየ ነው። ከዛ በኋላ when they reach their optimal distance the energy is minimum which is the most stable። ከዛ በኋላ እዚች ጋር ቦንዱ ፎርም ያደርጋል ማለት ነው። እና ይሄ ቦንዱ ፎርም ያደረገበት ሌንግዝ we call it the bond length። ከዛ ከዚህ በላይ የሚቀርቡ ከሆነ ያው ሪፐልዝ እያደረጉ ይመጣሉ ማለት ነው። እየተገፋፉ ይመጣሉ። ይሄንን ነው የሚያሳየን።
ቀጣይ ምንድነው የምናየው? ዘ ታይፕስ ኦፍ ኬሚካል ቦንዲንግ ቀለል አድርጎ ለመረዳት 3 አይነት ኬሚካል ቦንዲንጎች አሉ። የመጀመሪያው አዮኒክ ኬሚካል ቦንዲንግ ነው። ኮቫለንት፣ ሜታሊክ። እዚች ጋር ለፈተና መያዝ ያለብን ነገር አዮኒክ የሚባለው ታይፕ ኦፍ ቦንዲንግ ኢት ኢዝ ፎርምድ ቢትዊን ኤ ሜታል ኤንድ ኤ ነን ሜታል። ኤ ሜታል ኤንድ ኤ ነን ሜታል። በዚህን ጊዜ ሜታሉ ለነን ሜታሉ ኤሌክትሮን ይሰጠዋል ማለት ነው። ይሄኛውን ከያዝን በጣም በቂ ነው። ኮቫለንት ቦንድ ደግሞ ብዙ ጊዜ በነን ሜታሎች መካከል የሚፈጠር ነው ማለት ነው። በዚህን ጊዜ ሁለቱም ነን ሜታሎች ዘይ ሼር ኤሌክትሮንስ ማለት ነው። ኤሌክትሮኖችን ሼር ያደርጋሉ። የመጀመሪያው ላይ በሜታል እና በነን ሜታል ነው የተፈጠረው። ማን ነው የሚሰጠው ኤሌክትሮኑን? ሜታል ነው የሚሰጠው። በሁለተኛው ደግሞ በነን ሜታል እና በነን ሜታል ነው ዘይ ሼር ዜር ኤሌክትሮንስ። ሶስተኛው ደግሞ ሜታል ከሜታል ጋር የሚፈጠር ቦንድ ምን ይባላል? ሜታሊክ ቦንድ ይባላል። ከስሙ ነው የምንረዳው ማለት ነው። ሃው ዘይ ዱ ዚስ ትንሽ ይወሳሰባል። ኤሌክትሮን ፑሊንግ የሚለውን ለጊዜ ያዙትና በቀጣይ ስላይዶች የምንረዳ ይሆናል ማለት ነው። አዮኒክ ቦንዲንግ በሚለውን ጀምር። አዮኒክ ኮምፓውንዶች ምንድነው? ቅድም እንዳልኳችሁ ሜታሎች ከነን ሜታሎች ጋር አንድ ላይ ሲሆኑ የሚፈጠር ነው። ማነው ኤሌክትሮን የሚሰጠው? ዘ ሜታል ጊቭስ ኤሌክትሮን ቱ ዘ ነን ሜታል። ይሄኛውን መያዝ አለብን ማለት ነው። ከዛ ልክ ሜታሉ ለነን ሜታሉ ኤሌክትሮን በሚሰጥበት ጊዜ ሜታሉ ምን ይሆናል ማለት ነው? ውስጡ ምን አለ? ለምሳሌ ከመጀመሪያው ጀምረን ለመረዳት ያክል ሜታል ኤኒ አተም ኢዝ ፎርምድ ባይ ዘ ኒውክለስ ዊች ኮንቴንስ የፖዚቲቭ ቻርጅ ከዛ እሱ ዙሪያው ላይ ደግሞ ኤሌክትሮኖች ይኖራሉ ማለት ነው። ስለዚህ ይሄ ሜታል እዚህ ጋር የምታዩት ሜታል ለነን ሜታሉ ኤሌክትሮን ሰጠው ማለት ኢት ውድ ሃቭ አን ኤክሰስ ፕሮቶንስ። ፕሮቶኖቹ ኤክሰስ ይሆናሉ። ስለዚህ ሜታሉ ምን ይሆናል ማለት ነው? ፖዚቲቭሊ ቻርጅድ ይሆናል ማለት ነው። ኦን ዘ አዘር ሃንድ ደግሞ ነን ሜታል አለን በዚች ጋር ኢት ኦልሶ ሃዝ ፖዚቲቭ ፕሮቶኖች አሉት። አውትሳይድ ዜር አር ኤሌክትሮንስ፣ በሼል ኤሌክትሮኖች አሉ። ኤሌክትሮን ሲቀበል ምን ይሆናል ማለት ነው? ከፕሮቶኖቹ እና ከኤሌክትሮኖቹ የኤሌክትሮኖቹ ቁጥር ይበልጣል ማለት ነው። ቢኮዝ አዲስ ኤሌክትሮን ተቀብሏል ማለት ነው። ያንን በሚቀበል ጊዜ ደግሞ ምን ይሆናል ማለት ነው? ነን ሜታሉ ኢት ቢካምስ ኔጌቲቭሊ ቻርጅድ። ስለዚህ ምን እናገኛለን? ዘ ሜታልስ ቢካም ፖዚቲቭሊ ቻርጅድ፣ ዘ ነን ሜታል ቢካምስ ዘነን ሜታል እዚች ጋር ኤን እያልኩት ነው፣ እዚህ ጋር ኤክስ ነው ያለው፣ ችግር የለውም። ዘነን ሜታልስ ቢካም ኔጌቲቭሊ ቻርጅድ ቢኮዝ ዘይ ሃቭ አክሴፕትድ ኤሌክትሮንስ። ዘ ሜታልስ ቢካም ፖዚቲቭ ቢኮዝ ዘይ ሃቭ ጊቭን ኤሌክትሮኖችን ሰጥተዋል ማለት ነው። በዚህን ጊዜ ምን ይፈጠራል ማለት ነው? ሁላችንም እንደምናውቀው ፖዚቲቭ ቻርጆች እና ኔጌቲቭ ቻርጆች ምን ይሆናሉ? እርስ በርስ ይሳሳባሉ ማለት ነው። እርስ በርስ ይሳሳባሉ። ስለዚህ ምን ይፈጠራል? ሜታሉ which is positively charged ከነን ሜታሉ ጋር ተሳስበው they form what we call an ionic bond። አዮኒክ ቦንድ የምንለውን እቺን ቦንዲንግ ይሰጠናል ማለት ነው። the last thing that happens is that they start attracting, therefore they form ionic bonds ማለት ነው። እቺን ነው ከዚህ አዮን። እሺ ቀጣይ የምናየው the structures of ionic compounds። እዚህ ጋር ሁለት ነገር እናስተውላለን። አንደኛ ካታየንስ አር ኦልዌይስ ስሞለር ዛን ዘ ፓረንት አተም። ሁለተኛ አናየንስ አር ኦልዌይስ ላርጀር ዛን ዘ ፓረንት አተም። ይሄ ምን ማለት ነው? ካታየንስ የምንላቸው መጀመሪያ ምንድን ናቸው ማለት ነው? ካታየንስ የሚባሉት ሁልጊዜም ኤሌክትሮን ሉዝ ያደረጉ ወይም ኤሌክትሮን ለሌሎች የሰጡ ማለት ናቸው። ኤሌክትሮን የሰጠ ዊኮሊቴ ካታየን። ለምሳሌ ሁሉም አተም ሀዝ ኒውክሊየስ። እዚች ጋር ሁሉም አተም ኒውክሊየስ አለው። ዘ ኒውክሊየስ ኢዝ ፖዚቲቭሊ ቻርጅድ። በኒውክሊየሱ ዙሪያ ደግሞ ዜር አር ኤሌክትሮን ሼልስ። ዊ ሃቭ ሼልስ አይደለ? ዊ ሃቭ ሼልስ፣ ኤሌክትሮን ሼሎች አሉ ማለት። በእያንዳንዱ ሼል ላይ ኤሌክትሮን ይኖራል ማለት ነው። ለምሳሌ እንበልና አንደኛው ሁለት ኤሌክትሮኖች አሉት እንበል፣ ለምሳሌ አውተር ሼሉ ላይ ማለት ነው። ዚስ ኢዝ ኮልድ ዚ አውተር ሼል። እዚህ ጋር የምታዩት ዚ አውተር ሼል ወይም ደግሞ ቫለንስ ሼል ሁለቱንም ማለት እንችላለን። ቫለንስ ሼል፣ አውተር ሼል፣ ቫለንስ ሼል አንድ ነገሮች ናቸው። ቫለንስ ሼል ማለት እንችላለን። ኢን ዚስ ቫለንስ ሼል ዋት ዱ ዊ ሃቭ? ሌትስ ሴይ ኢት ሃዝ ቱ ኤሌክትሮንስ። ሁለቱንም ኤሌክትሮኖች አውጥቶ ቢሰጥ ምን ይፈጠራል ማለት ነው? ይሄኛው ሼል አይኖርም ማለት ነው። ይሄኛው ሼል ደግሞ ከሌለ ምንድን ነው? ይሄኛው ሼል ከሌለ ለምሳሌ ላጥፎ፣ ልክ እንደዚህ አተሙ አነሰ ማለት ነው። ስለዚህ በዚህ ምክንያት አተሙ ታንሳለች ማለት ነው። ዛትስ ዋይ ካታየን ምን ማለት ነው? ኤሌክትሮን የሰጠ አር ኦልዌይስ ስሞለር ዛን ዘ ፓረንት አተም። አዛን ኤግዛምፕል ሊቲየም ሊቲየም አውተር ሼሉ ላይ አንድ ኤሌክትሮን ነው ያለው።
እቺን አንድ ኤሌክትሮን ሲሰጥ ምን ይሆናል? ሊቲየም ፕላስ ይሆናል። ሊቲየም ፕላስ ማለት ፕላስ ዋን ማለት ነው። ኢትስ ዘ ሴም ቲንግ። ፕላስ ቱ ከሆነ ፕላስ ቱ እንላለን። ፕላስ ግን ከሆነ ፕላስ ብቻ ማለት አንድ ፕላስ ዋን ከሆነ ፕላስ እንላለን። ሊቲየም ልክ ኤሌክትሮን ሲሰጥ ምን ይሆናል ማለት ነው? ያንሳል። ቢኮዝ ኢት ሎስት ኢትስ አውተር ሼል ማለት ነው። ሶ ኢት ቢኬም ስሞለር። ዘ ሴም ዊዝ ሶዲየም። ሶዲየምም አንድ ኤሌክትሮን ሲያጣ ምን ይሆናል? ልክ እንደዚህ እያነሰ ይመጣል። ኦን ዘ አዘር ሃንድ ደግሞ አናየንስ፣ አናየን ማለት ደግሞ የካታየን ግልባጭ ነው ማለት ነው። ዜ ውድ ቢ አናየን ማለት ኤሌክትሮን የተቀበለ ይሆናል ማለት ነው። ኤሌክትሮን የተቀበለ አናየን ይባላል። ሶ ኤሌክትሮን ሲቀበል ብዙውን ጊዜ ምንድን ነው የሚሆነው? ሼል ይጨምራል ማለት ነው። ከነበረው ሼል ላይ ይጨምራል። ግን ይሄ ሩል ሁልጊዜ አይሰራም። ይሄ ሩል ጀነራሊ አዲስ ሼል የሚያገኙ ወይ አዲስ ሼል የሚያጡ ከሆነ ነው እንጂ ከዛ በተረፈ ኤሌክትሮን ሲያገኙ የሚቀንሱም አሉ የሚጨምሩም አሉ። ግን ጀነራሊ ይሄ ነው ሩሉ ማለት ነው። እሺ ኤግዛምፕልስ ኦፍ አዮኒክ ቦንድ የሰሩ ኬሚካሎች ሶዲየም ክሎራይድ፣ ቴብል ሳልት የምንለው ከምን ነው የሚሰራው? ከሶዲየም እና ከክሎሪን። ሶዲየም ምን ያደርጋል? ለክሎሪን ኤሌክትሮን ይሰጠዋል። በዚህን ጊዜ ምን ይሆናል? ሶዲየም ቢካምስ ፖዚቲቭ፣ ክሎሪን ቢካምስ ኔጌቲቭ። ኦን ዘ አዘር ሃንድ ደግሞ ፖታሽየም ብሮማይድ አለን። ፖታሽየም ብሮማይድ ዘ ሴም ቲንግ፣ ፖታሽየም ከብሮሚን ጋር፣ ካልሽየም ፍሎራይድ ካልሽየም ከፍሎሪን ጋር። እዚህ ጋር ምንድነው ሁልጊዜ የምናየው? ዜር ኢዝ ኦልዌይስ ኤ ትራንስፈር ኦፍ ኤሌክትሮን። ዜር ኢዝ ኦልዌይስ ኤ ትራንስፈር ኦፍ ኤሌክትሮንስ ፍሮም ሜታል ቱ ነን ሜታል፣ ፍሮም ሜታል ቱ ነን ሜታል። ሶ ለምሳሌ ካልሽየም እና ፍሎሪን ላይ ብናይ ካልሽየም አለ፣ አውተር ሼሉ ላይ ምን አለው? ሁለት ኤሌክትሮኖች ነው ያሉት። ሶ ይህንን ሁለት ኤሌክትሮኖች ይሰጣል ማለት ነው። ለማ ለፍሎሪን። ግን የሚሰጠው ብዙ ጊዜ ፍሎሪን ሳቲስፋይድ ለመሆን ሳቲስፋይድ ማለት መርካት ማለት ነው። ሶ ሳቲስፋይድ ለመሆን ምን ያስፈልገዋል? አውተር ሼሉ ላይ ኖብል ጋዝ መምሰል አለበት። ኖብል ጋዝ ደግሞ ለመምሰል ሁለት ኤሌክትሮኖች ብቻ ነው የሚቀሩት። ሶ ዩዥዋሊ ኖብል ጋዝ ለመምሰል አውተር ሼል ላይ 8 ኤሌክትሮን ያስፈልገናል። ፍሎሪን ግን ክሎሪን፣ ብሮሚን ምናምን የምንላቸው they only have 7 ኤሌክትሮንስ። ሶ ወደ 8 ኤሌክትሮኖች አውተር ሼላቸው ላይ ያለው ለማምጣት ምንድነው የሚፈልጉት? they just need አንድ ኤሌክትሮን እንዲጨመርላቸው ብቻ ነው የሚፈልጉት። ሶ ካልሽየም ደግሞ it has አውተር ሼሉ ላይ ሁለት ኤሌክትሮኖች አሉት። ሶ እነዚህን ሁለት ኤሌክትሮኖች ሉዝ ማድረግ ነው የሚፈልገው። ሉዝ ያደረግና ወደ ታችኛው ኤሌክትሮን ይሄዳል። አይ ቲንክ ይሄን ታውቁታላችሁ መሰለኝ። እዚህኛው ላይ በጣም አላተኮርበትም። ብቻ ስቴብል ኮንፊግሬሽን ለመሆን ወይም ደግሞ ምን ይባላል? ኦክቴት ሩል ይባላል። ኦክቴት ሩል። ሶ እቺን ኦክቴት ሩልን ለማሟላት ሲባል ፍሎሪን ሃስ ቱ አክሴፕት 1 ኤሌክትሮን፣ ካልሽየም ሃስ ቱ ጊቭ 2 ኤሌክትሮን የመሳሰሉትን። ሶ ካልሽየም ውድ ጊቭ 2 ኤሌክትሮን ፎር ሃው መኒ ፍሎሪንስ? ለሁለት የተለያዩ ፍሎሪን አተሞች ይሰጣቸዋል። ሶ ዊ ውድ ጌት አንድ ካልሽየም ፖዚቲቭ ይሆናል፣ ፍሎሪን ደግሞ ልክ እንደዛው ማለት ነው። 2 ፍሎሪን ኔጌቲቭ የሆኑና ዘይ ፎርም ካልሽየም ፍሎራይድ ሞለኪል ወይም ካልሽየም ፍሎራይድ ኮምፓውንድ ማለት ነው። ዚስ ካልሽየም ፍሎራይድ ኮምፓውንድ ኢዝ አን ኤግዛምፕል ኦፍ አዮኒክ ቦንድ የፈጠሩ ኮምፓውንዶች ናቸው ማለት ነው። እሺ ኔክስት ኮቫለንት ቦንዲንግ ነው የምናየው። ኮቫለንት ቦንዲንግ the bonding atoms usually have similar electronegativity which means the electron attracting ability ኤሌክትሮን የመሳብ አቢሊቲ አላቸው። ሶ ይሄ ምን ማለት ነው ማለት ለምሳሌ እዚህ ጋር x1 x2 ቅድም እንዳልኳችሁ ደግሞ it's always formed between two non metals. what do? they share electrons ቅድም እያለው ነበር። ሶ they share electrons. ሶ ለምሮ ሼር የሚያደርጉት ነው ነገርየው። ቅድም ያየነው ምንድን ነበር? አዮኒክ ቦንዲንግ አይደል? አዮኒክ ቦንዲንግ ነው ቅድም ያየነው። what happens? there is a metal, there is a non-metal. so the non-metal has higher electronegativity እዚች ጋር the non-metal has higher electronegativity. as a result ኤሌክትሮኔጋቲቪቲ ደግሞ ምን ማለት ነው? ኤሌክትሮን አትራክት የማድረግ አቢሊቲ ነው። ሶ ይሄ ኤሌክትሮን አትራክት ማድረግ ይችላል። ስለዚህ ምን ያደርጋል? ኤም የምትባል ሜታሏ ለነን ሜታሏ ኤሌክትሮን ትሰጣለች ማለት ነው። ግን
what would happen if we have ሁለት ነን ሜታሎች አይገርም ሁለት ነን ሜታል ቢኖሩ ምንድነው ይሄኛው ነን ሜታል ሃየር ኤሌክትሮ ኔጋቲቪቲ ያለው ያ ማለት ኤሌክትሮን አትራክት ማለት ይፈልጋል ይሄም አለው ሶ የሚስማሙት ምን ሲሆኑ ነው if they were to share ማድረግ ሲችሉ so that's why we call this type of bonding has atoms the atoms will share their electrons ያለው ለዛ ነው ማለት ነው therefore one atom cannot fully attract the electrons ሙሉ ለሙሉ መውሰድ አይችልም ምክንያቱም ሁለቱም መውሰድ ይፈልጋሉ ስለዚህ ሼር ማድረግ ነው ያለባቸው so as a result እንደዚህ በሚያደርጉበት ጊዜ ቅድም ነበር ሲፈጠር የነበረው ሜታሉ ፖዚቲቭ ይሆናል አይደለ ነን ሜታሉ ኔጌቲቭ ይሆናል በዚህን ጊዜ አትራክት ያደርጋሉ እዚህ ጋር ግን እንደዚህ ፖዚቲቭ ኔጌቲቭ አይፈጠርም ሶ ጀስት ኤሌክትሮኖቹ ናቸው ሁለቱን አገናኝተው ቦንድ እንዲሰሩ የሚያደርጓቸው ሶ ፎር ኤግዛምፕል እዚህ ጋር x1 አለ x2 አለ ከዛ x1 እና x2 ኤሌክትሮኖቹን ሼር ያደርጋሉ ይሄ ኢሜጅ እስኪ ትንሽ ላስተካክለውና እቺን ኤሌክትሮን ላጥፋትና እዚች ጋር ጨምር ይሄ ሌላ ቶፒክ ነው የሚሆንበት ለምሳሌ ሁለት ኤሌክትሮኖች አሏቸው ይሄም ሼር ያደርጋል ይሄም ሼር ያደርጋል ከዛስ ሁለቱ ኤሌክትሮኖች ለሁለቱም ሼር ሆነው ቦንድ ይፈጥራሉ ሶ ይሄን ነው ቦንድ ምን because what we have said earlier is that a bond is a force it is a force attracting two atoms together ማለት ነው ሁለት አተሞችን አገናኘ so as a result electrons are shared between the atoms either equally or slightly unequally so ምድረበር ስንል ነበረው ይሄም ነን ሜታል they have high electronegativity ግን let's just say this non metal has higher electronegativity than this atom so ምን ይፈጠራል ነው ኤሌክትሮኖቹ ስቲል ሼር ይደረጋሉ ግን ሞር ወደዚህ ሳይድ ነው የሚያደሉት ወደ n ወደዚህኛው ሳይድ ያደላሉ ማለት ነው so በዚህ ጊዜ ምን ይፈጠራል መሰላችሁ ለምሳሌ እዚህ ጋር ከላይ ጋር ደግሜ ልስራት በነን ሜታል የተፈጠሩ ኤሌክትሮኖች መሃል ላይ ናቸው ኤሌክትሮኖች ወደዚህ ጠጋ አሉ ማለት ምንድን ነው የሚሆነው ማለት ነው ይሄ ሞለኪውል እዚህ ጋር ከሆነ ኤሌክትሮኖቹ ለምሳሌ ይሄ ሞለኪውል ምን ይሆናል ሞር ኔጌቲቭ ይሆናል ይሄ ሞለኪውል ደግሞ ሞር ፖዚቲቭ ይሆናል በዚህን ጊዜ ምንድነው የምንለው ጀስት ኖርማሊ ኔጌቲቭ ፖዚቲቭ ሳይሆን የምንለው ዴልታ ኔጌቲቭ ዴልታ ፖዚቲቭ እንለዋለን ዴልታ ማለት ምን ማለት ነው ፓርሻል ማለት ነው ሶ there will be a partial negative በዚህ በኩል there will be a partial ፖዚቲቭ በዚህ በኩል ማለት ነው ሶ እዚች ጋር ለምሳሌ የምታያቸው የx1 ኤሌክትሮኔጋቲቪቲ ትልቅ ነው እንበል የx2 ደግሞ ትንሽ ያንሳል ስቲል ግን ሁለቱም ኤሌክትሮኔጋቲቪቲያቸው ትልቅ ነው ጀነራሊ because ነን ሜታሎች ናቸው ሶ የዚህን ጊዜ ምን ይሆናል ማለት ነው the electrons would be attracted more ወደ x1 ወደ x1 ነው አትራክት የሚሆኑ ሶ x1 ምን ትሆናለች ዴልታ ኔጌቲቭ on the other hand ደግሞ x2 ምን ትሆናለች ዴልታ ፖዚቲቭ ለምን እንደዚህ ይሆናሉ ኤሌክትሮኖቹ ወደ ማን መጡ ወደ x1 ተጠግተዋል ኤሌክትሮን ደግሞ ምንድነው ኔጌቲቭ ነው ሶ እቺን ፓርት ኔጌቲቭ ታደርጋለች ማለት ይሄንን እናያለን ይሄ ሲፈጠር ምን እንለዋለን we call it a polar covalent bond ማለት ነው polar covalent bond ነው የምንለው so this creates ዴልታ ኔጌቲቭ ዴልታ ፖዚቲቭ ፓርሻል ቻርጅስ በቃችን ነው እዚህ ጋር ማወቅ ያለብን what if ኤሌክትሮኖች ኢኳሊ ከሆኑ ዲስትሪቢዩት የተደረጉት ምን እንለዋለን ይሄንን ነን ፖላር ኮቫለንት ቦንድስ ምክንያት አለው ፖላር እና ነን ፖላር እና ፖላር የተባለበት ማለት ነው እሱን እንረዳዳ አሁን ቀጣይ ፖላር ኮቫለንት ቦንድ ሶ this polar covalent bond ቀደም እንዳልኳችሁ ሁለት ነን ሜታሎች አሉ they form bonds አይደለ ለምሳሌ ኤሌክትሮን ልክ እንደዚህ ቦንድ ቢሰሩ ግን ኤሌክትሮኖች ወደ ማን ነው የሚያደሉት ወደ አንደኛው የሚያደሉ ከሆነ ምን ይፈጠራል ይሄኛው ዴልታ ኔጌቲቭ ይሆናል ይሄ ዴልታ ፖዚቲቭ ይሆናል በዚህን ጊዜ ምን እንለዋለን ፖላርም የተባለው ምንድነው በአንድ በኩል ኔጌቲቭ በአንድ በኩል ፖዚቲቭ ስለሆነ ፖላር ማለት እንደዛ ነው ለምሳሌ ፖላር ኖርዝ ፖል እንላለን ሳውዝ ፖል እንላለን ለእርዝ ለማግኔት በቃ ብቻ ፖላሪቲ ያለው ፖላር ዳይሬክሽን ያለው ለምሳሌ አንኢኳል ሼሪንግ ማን ላይ እናያለን እዚህኛው ሞለኪውል ላይ ማን ነው ምን እዚህ ጋር ለምሳሌ ሃይድሮጅን ፍሎሪን ይታየኛል ምን ሰሩ ሃይድሮጅን ፍሎራይድ ሶ ዞስ አር ዘ ኤሌክትሮንስ እዚህ ጋር የምናያቸው እነዚህ እንዳለ ኤሌክትሮኖች ናቸው ወደ ማን ነው ሞር የተሳቡት ወደ ፍሎሪን ነው ሞር እየተሳቡ ያሉት ማለት ነው ምክንያቱም ፍሎሪን has higher electronegativity than hydrogen ግን both are non metals so they generally have ሁለቱም እኮ
ትልቅ ኤሌክትሮኔጋቲቪቲ ነው ያላቸው፣ ግን የማን ይበልጣል? የፍሎሪን ይበልጣል። ሶ ኤሌክትሮኖችን ይስበዋል። አዚ ሪዛልት ምን ይፈጠራል? በአንድ በኩል ዴልታ ፖዚቲቭ፣ በአንድ በኩል ዴልታ ኔጌቲቭ ትሆናለች። ይሄ ፖላር ኮቫለንት ቦንድ ነው የሚባለው ማለት ነው። ይሄንን ነው በቃ ጀነራሊ። እዚህ ጋር ሁለተኛ ታይፕ ኦፍ ቦንድ ስቲል ኮቫለንት ቦንድ ነው which is made by sharing electrons። ኮኦርዲኔት የሚባል ደግሞ አለ ማለት ነው። ሶ እስካሁን ድረስ ያየናቸው ኤግዛምፕሎች አንድ ነን ሜታል አለ፣ አንድ ኤሌክትሮን ይሆናል፣ ኤሌክትሮን ይኖረዋል፣ ሌላ ነን ሜታል አለ፣ ይሆናል፣ ኤሌክትሮን ይኖረዋል። ሁለቱም ኤሌክትሮናቸውን ሼር ያደርጋሉ። ከዛ ምን ይፈጠራል? ሁለቱም ኤሌክትሮኖች ሼር ሲያደርጉ ኤን ልክ እንደዚህ ኤን ቦንድ ይፈጥራሉ ማለት ነው። ሲንግል ቦንድ ይፈጥራሉ። እቺ ምንድነው? ሲንግል ቦንድ ሲፈጥሩ ነው ያየነው። ዘ ሴም ቲንግ ብቻ ሼር ያደርጉ፣ ሁለቱም ኢኳል አማውንት ሼር ያደርጉ። ግን ዋት ኢፍ ምናልባት አን ኢኳል አማውንት ሼር ቢያደርጉስ? ለምሳሌ እኛው a coordinate covalent bond is formed when one atom provides both electrons in the bond። እዚህ ጋር አሁን ስንት ኤሌክትሮን? ሁለት ኤሌክትሮን አለና እዚህኛው ቦንድ ላይ ሁለቱም ግን የመጡት ከአንድ አተም ሳይሆን ከዚህና ከዚህ ነው የመጡት። ግን what if አንዱ አተም ብቻውን የሚሰጥ ቢሆን ኖሮ? ሶ how to think about it እንዴት እናስበው? ኖርማል ኮቫለንት each atom gives one electron but in coordinate covalent one atom gives two electron። so for example እዚህ ጋር ምን ይታየናል? NH3 አሞኒያ ማለት ነው። አሞኒያ ነው ስሙ፣ አሞኒያ ይባላል በኬሚካል ስሙ። ሶ ለምሳሌ NH3 has two extra electron እንትኑ ላይ። እዚህ ጋር ደግሞ BF3 ያለች ማለት ነው፣ BF3። ስለዚህ አሁን ምንድነው እዚህ ጋር BF3 ደግሞ ምን አለው? ባዶ ቦታ አለው እዚህ አካባቢ ማለት ነው፣ ባዶ ቦታ አለው። ግን ሁለቱም አተሞች ምን ማድረግ ይፈልግ? ቅድም ብያቸዋለሁ፣ ኦክቴት ሩል ብያቸዋለሁ። ኦክቴት ሩል ማለት ምን ማለት ነው? ሁሉም ኤሌክትሮኖች የቻሉትን ያህል አውትሳይድ ላይ 8 ኤሌክትሮን እንዲኖራቸው ይፈልጋሉ። ለምሳሌ ናይትሮጅን አሁን ስንት አለው? ናይትሮጅን ስንት አለው? እዚህ ጋር አንድ ቦንድ አለ። ሶ ሁለት ኤሌክትሮን አለ እዚህ ውስጥ። እዚህ ጋር ስንት ኤሌክትሮን አልኳችሁ? ሁለት ኤሌክትሮን። እዚህኛው ቦንድ ላይ ሁለት ኤሌክትሮን፣ እዚህኛው ሁለት። እዚች ጋር ደግሞ ብቻዋን ሎን ፔር ትባላለች፣ ሎን ፔር። እሷም ሁለት ኤሌክትሮን አለች። ሶ ሁሉንም ስንቆጥራችሁ ስንት ይመጣል? 8። ሶ ይሄ ሳቲስፋይ ያደርጓል፣ ኦክቴት ሩልን ሳቲስፋይ ያደርጓል። ግን ይሄንን ነው እስኪ እዚህ ጋር ስንት? ሁለት ኤሌክትሮን አለው፣ ሁለት ኤሌክትሮን ቦንድ ውስጥ ማለት ነው። ስለዚህ አውትሳይድ ስንት ኤሌክትሮን አለው ማለት ነው? በአጠቃላይ ሁለት 6 ኤሌክትሮን። ይሄ ሳቲስፋይ አላደረገም ማለት ነው። ሳቲስፋይ ግን ማድረግ ይፈልጋል። ስለዚህ ምንድነው አማራጫቸው ማለት ነው? አማራጫቸው? ቦንድ መስራት ነው። ስለዚህ ይሄ ሁለቱንም ኤሌክትሮን ለማን ይሰጧል? ለዚህ ሼር ያደርጋሉ። መስጠት ሳይሆን ሼር ያደርጋሉ። ከዛ ፎርም ቦንድ እዚች ጋር እንደምትው ቦንድ ይፈጥራሉ። በዚህን ጊዜ አሁን ብንቆጥረው ሁለቱም ስንት ኤሌክትሮን አላቸው ማለት ነው? ያው እዚህ ጋር 2 4 6 እዚህ ጋር አንድ ሃይድሮጅን አለ። ስዕሉ ተሳስቶ ነው እንጂ እንደዚህ አድርጎ እቺን ላጥፋት። እንደዚህ ነው በቃ ማድረግ ያለበት። ስንት ኤሌክትሮን አለው ማለት ነው? ይኸው 2 4 6 8። ይሄ 8 ኤሌክትሮን አለው። ናይትሮጅን ሳቲስፋይ አድርጓል። ቦሮንስ 1 2 4 6 8። ይሄም 8 ሳቲስፋይ አድርጓል ማለት ነው። ለዚህ ነው በቃ ቦንድ ፈጠሩ ማለት። ምን እንላለን ይሄንን ቦንድ? ዊ ኮል ኢት ኮኦርዲኔት ኮቫለንት ቦንድ። ዋና ነገሩ ምንድነው ከዚህ መያዝ ያለብን? አንደኛው አተም ሁለቱንም ኤሌክትሮኖች ይሰጣል ቦንዱን ፎርም ሲያደርጉ። ይሄኛው ነው። እሺ አሁን ደግሞ የምናየው ነን ፖላር ኮቫለንት ቦንድን ነው። በዚህን ጊዜ ምን አይኖርም? ኢኳል ሼሪንግ ኦፍ ኤሌክትሮንስ ቢትዊን አተምስ። ሶ ቦዝ አተምስ አትራክት ዘ ኤሌክትሮንስ። አትራክሽን ማለት ኤሌክትሮኔጋቲቪቲ። አትራክት ዘ ኤሌክትሮንስ ኢኳሊ። በዚህን ጊዜ ምን ይሆናል ማለት ነው? ዜር ዊል ቢ ኖ ቻርጅ ዲፈረንስስ፣ ዴልታ ፖዚቲቭ ዴልታ ኔጌቲቭ ምንድነው ነገር አይኖርም ማለት ነው። ስለዚህ ለዚህ ቤስት ኤግዛምፕል የሚባለው ለዚህኛው ነን ፖላር ኮቫለንት ቦንድ ቤስት ኤግዛምፕል የሚባለው ሁለት ነገሮች አሉ። ለዚህ አንድ እንደ ኤግዛምፕል የምንወስዳቸው፣ አንደኛ ቦንድስ ቢትዊን ዘ ሴም አተምስ ፎር ኤግዛምፕል H2 በኤች እና በኤች መካከል፣ በሃይድሮጅን መካከል፣ F2 በፍሎሪን እና በፍሎሪን መካከል፣ Cl2 እያልን መቀጠል እንችላለን። ሁለተኛ ነን ፖላር ኮቫለንት ቦንድ ሊፈጠርበት የሚችለው ሁለተኛ ደግሞ ቦንድስ አር ቢትዊን ዲፈረንት አተምስ
are between different atoms but በተለያዩ አተሞች መካከል የተፈጠሩ ቦንዶች ናቸው but there is a cancellation of charges ይሄ ለምን እንደሚመጣ ነግራችኋለሁ። እንደ ኤግዛምፕል ማንን ነው የምንወስደው? ካርበን ዳይ ኦክሳይድ። ይሄ እንዴት እንደሚፈጠር ልንገራችሁ ማለት ነው። ሶ ፈርስት እስኪ ቦንድስ ቢትዊን ዘ ሴም አተምስ የምትለውን ፓርት እናውራ ማለት ነው። ሶ ኤግዛምፕል H2 ሞለኪውል እንዴት ነው የሚፈጠረው? ሃይድሮጅን እንዴት ነው ለምሳሌ ስንት ኤሌክትሮን አለው አተር ሼሉ ላይ? ጀነራሊ ሃይድሮጅን ማለት እንደዚህ ነው አይደል የሚጻፈው? ሶ ሃይድሮጅን እንደዚህ ነው። ቱል አጥፋት። ሶ it has 1 electrons በፔሪዮዲክ ቴብል ለዚህ ነው የሚጻፈው it has 1 electrons its atomic number is 1 ሶ አንድ ኤሌክትሮን ነው አተር ሼሉ ላይ ያለው ማለት ነው። ሶ ምን እንጽፋለን ማለት ነው? there is the nucleus there is the first shell አንድ ኤሌክትሮን ብቻ አለችው አንድ ኤሌክትሮን። ሶ another hydrogen atomም the same ነው there is a nucleus ከዛ አንድ ኤሌክትሮን አለችው። ሶ what they do is that they share ያደርጉታል ይሄን ኤሌክትሮን and they form bonds just like this መሃላቸው ላይ ሁለት ኤሌክትሮን ፈጥረው ልክ እንደዚህ ማለት ነው። ይሄው ኒውክለሱ መሃል ላይ ያለ ማለት ነው። ሶ this is hydrogen bond ልክ እንደዚህ ማለት ነው። ሃይድሮጅን ሲንግል ቦንድ ይፈጥራሉ ማለት ነው። ሶ በዚህን ጊዜ ምን አይኖርም? ይሄም ኤሌክትሮኔጋቲቪቲው ከዚህኛው ጋር the same ነው። ሶ ማንም ኤሌክትሮኖችን አትራክት አያደርግም። the electrons are shared equally so there will be no charges therefore we call it non polar እንለዋለን ማለት ነው። ቻርጅ የለውም። ይሄ የመጀመሪያው ሜካኒዝም ነው። ሁለተኛው ሜካኒዝም ትንሽ ትወሳሰባለች። እንዴት እንደሆነች ላስረዳችሁ እሷኛው። ሶ ለሁለተኛው ሜካኒዝም ቤስት ኤግዛምፕል ያለው ማንን ነው? ካርበን ዳይኦክሳይድ ነው ያለው። ሶ በኋላ የምንማረው ነገር አለ ግን ስትራክቸሩን እንስራው ጀስት የካርበን ዳይኦክሳይድ ምን ይመስላል የሚለው በኋላ ግን በስትክክል እንማረዋለን። ሶ የካርበን ዳይኦክሳይድ ስትራክቸር ካርበን መሃል ላይ ኦክሲጅን ዳር እና ዳር እዚህ ጋር ደብል ቦንድ ይሰራሉ። ይሄ ነው ስትራክቸሩ ትክክለኛው። በኋላ እንዴት እንደምንሰራ አሳያችኋለሁ። እንደዚህ አይነት ነገሮች ልክ እንደዚህ ነው። አሁን ሁሉም ኦክቴት ሩልን ሳቲስፋይ አድርጓል። ለምሳሌ ኦክሲጅን እዚህ ጋር 2 4 6 8 ኤሌክትሮን አለው። ይሄም ኦክሲጅን ልክ እንደዛው 2 4 6 8 ኤሌክትሮን አለው። ካርበን ደግሞ 2 4 6 ስላቀለም ላቀውና ላሳያችሁ 2 4 6 8 ኤሌክትሮን ይሄም 8 አለው ይሄም 8 አውትሼል this is their stable configuration ማለት ነው። ሶ ልክ እንደሆነ እናውቃለን። በኋላ እናየዋለን። ችግር የለውም እንዴት ስትራክቸር መስራት እንደምንችል። ለአሁኑ ግን ምን እንማር? ለምንድን ነው ነን ፖላር የሆነው የሚለው እንማር። እሺ ሶ ይሄ ካርበን ዳይኦክሳይድ ሞለኪውል ከካርበንና ከኦክሲጅን የኦክሲጅን ኤሌክትሮኔጋቲቪቲ ከፍ ያለ ነው። የካርበን ግን ትንሽ ዝቅ ያለች ናት ማለት ነው። ሶ በዚህ ጊዜ ምንድነው የሚፈጠረው? ኤሌክትሮኖችን ወደ ራሱ ይስባል ማለት ሶ ይሄ ቦንድ ኢሴንሻሊ ነን ፖላር አይባልም። ግን ይሄ ሳባዋ ሶ እዚች ጋር ወደ ምን ይፈጠራል? ዴልታ ኔጌቲቭ እዚች ጋርስ ዴልታ ፖዚቲቭ በሚሆንበት ጊዜ ጀነራል ዳይሬክሽኑ የኤሌክትሮን ዳይሬክሽን ወዴት ነው? ወደዚህ ዳይሬክሽን አለ። እሺ በዚህ በኩልም አሁንም የኦክሲጅን ኤሌክትሮኔጋቲቪቲ ትልቅ ነው፣ የካርበን ግን ትንሽ ያንሳል። ስለዚህ ምን ይሆናል? ኦክሲጅን ኤሌክትሮኖችን ትንሽ ወደ ራሱ ይስባቸዋል። ሶ ይሄ ፓርት አሁንም ምን ይሆናል? ዴልታ ኔጌቲቭ፣ ይሄ ፓርት ደግሞ ዴልታ ፖዚቲቭ ይሆናል ማለት። በዚህን ጊዜ አሁን ይፈጠራል አትራክሽኑ ወዴት ነው? የኤሌክትሮን አትራክት ይደረግ ወደዚህ አካባቢ ነው። ስለዚህ ምን እንለዋለን? አሁን ይሄን ሁለቱ አሮዎች ምንድነው የሚያሳዩን? there is dipole moment እዚህ ጋር ዳይፖል ሞመንት እዚህ ጋርም ዳይፖል ሞመንት አለ። ሌላ ዳይፖል ሞመንት ብዙ ጊዜ ስንጽፍ ምን ብለን ነው የምናሳየው? ቀስት እንደዚህች አይነት መስመር ትኖርባታለች። እንደ መስቀለኛ አይነት ቀስትና መስቀለኛ ልክ እንደዚህ ዳይፖል ሞመንቶች አሉ ማለት ነው። ዳይፖል ሞመንት ደግሞ ምንድነው? it is a ቬክተር ኳንቲቲ ቬክተር ነው፣ ስካላር አይደለም። በቁጥርም ይገለጻል ግን it is ቬክተር ነው። ቬክተር ደግሞ ምን አላቸው? all vectors have their own
ዳይሬክሽን። ሶ እነዚህ ሁለት ዳይሬክሽኖች ምንድን ናቸው ማለት ነው? ኦፖዚት ዳይሬክሽን ናቸው በት ዘ ሴም ማግኒቲዩድ ዘይ አር ኦፖዚት ኢን ዳይሬክሽን በት ዘ ሴም ኢን ማግኒቲዩድ። ሶ ምንድን ነው ምን ያለን ማለት ነው? ዳይፖል ሞመንትስ ዩዥዋሊ ምን ያደርጋሉ? ካንስል ዜር ኢዝ ካንስሌሽን ያልነው ለዛ ነው። ዘይ ሃቭ ኦፖዚት ዳይሬክሽን ዘ ሴም ማግኒቲዩድ። ማግኒቲዩድ ማለት ምን ያህል አለ የሚለው ነው። ዳይሬክሽን ደግሞ አቅጣጫው ነው። ሶ በዚህን ጊዜ ምን ያደርጋል ማለት ነው? ይሄ እና ይሄ ይጣፋሉ ማለት ነው። ሶ ሲጣፉ ምን አይኖርም? ዴልታ ኔጌቲቭ፣ ዴልታ ፖዚቲቭ ምናምን የሚባሉት አይኖሩም ማለት ነው። ላጥፋቸው እነሱ ስለማያስፈልጉን ማለት ነው። ሶ እነሱ ዴልታ ኔጌቲቭ፣ ዴልታ ፖዚቲቭ ምናምን አይኖሩም ማለት ነው። የዛን ጊዜ ምን ይፈጠራል? ዜር ዊል ቢ ኖ ፖላሪቲ፣ ፖላር የሚባል ነገር አይኖርም ማለት ነው። ኢት ዊል ቢ ኒውትራል፣ ምንም እንደዚህ አይኖርም ማለት ነው። ዴልታ ፖዚቲቭ፣ ዴልታ ኔጌቲቭ አይኖሩም። ስለዚህ ተጣፍተዋል፣ ዳይፖል ሞመንቶቹ ተጣፍተዋል። በዚህ ጊዜ ምን እንለዋለን? ነን ፖላር ይሆናል። ቦንዱ ግን ምንድን ነው? ዚስ ቦንድ ኢዝ ፖላር፣ ግን ዚስ ሆል ስትራክቸር አንድ ላይ ነን ፖላር ይሆናል ማለት ነው። ሶ ዚስ ኢዝ ዘ ሰከንድ ሜካኒዝም፣ ሁለተኛው መንገድ ዛት ነን ፖላር ኮቫለንት ቦንድ የሚፈጠሩ። ሶ ሪቫይዝ ለማድረግ ነን ፖላር ኮቫለንት ቦንዶች በስንት መንገድ? በሁለት መንገዶች ይፈጠራሉ። አንደኛ ቦንድስ ቢትዊን ዘ ሴም አተምስ for example H2 F2 which have the same electronegativity, so they will have no polarity አይኖራቸውም። ስለዚህ ነን ፖላር ናቸው። ሁለተኛ the bonds are between different atoms but there will be cancellation of charges, there will be cancellation of their dipole moment, dipole momentታቸው ይጣፋል። why? because it is in opposite direction but in the same magnitude። ለዚህ በጣም ምርጥ ኤግዛምፕል ማን ነው? ካርበን ዳይኦክሳይድ። እዚህ ጋር የምናየው ካርበን ዳይኦክሳይድ በጣም ምርጥ ኤግዛምፕል ነው። እንቀጥል። እሺ እስካሁን ኤሌክትሮኔጋቲቪቲ የምትለዋን ተርም በጣም ስንጠቀማት ነበር። ስለዚህ በአጭር መንገድ ኤክስፕሌን እናድርግ። ቅድምን ተባብለናል። ኤሌክትሮኔጋቲቪቲ ማለት አቢሊቲ ቱ አትራክት ኤሌክትሮን፣ ሶ ኤሌክትሮኖችን አትራክት የማድረግ ችሎታ ማለት ነው። እሺ ይሄ ችሎታ ምን ይሆናል ማለት ነው? ዚስ ኤቢሊቲ ኦፍ አን አተም ኢን ኤ ሞለኪውል ቱ አትራክት ሼርድ ኤሌክትሮንስ ቱ ኢትሰልፍ። ይሄንን ነው። ሶ ኦን ዘ ፔሪዮዲክ ቴብል ምን ይሆናል? ኤሌክትሮኔጋቲቪቲ ኦፍ አተምስ የሊቲየም የሶዲየም ምናምን ኤሌክትሮኔጋቲቪቲ ጀነራሊ ኢንክሪዝስ አክሮስ ኤ ፔሪድ። ሶ አክሮስ ኤ ፔሪድ ኢንክሪዝ ያደርጋል ማለት ወደዚህ በምንሄድበት ጊዜ ኢንክሪዝ ያደርጋል። ስለዚህ ምን ማለት እንችላለን ብንጠይቅ፣ ለምሳሌ ከሊቲየም እና ከቦሮን ማን ነው ሞር ኤሌክትሮኔጋቲቪቲ ያለው? ቢኮዝ ወደዚህ ስንሄድ ስለሚጨምር ምን እንላለን? ቦሮን ሃዝ ሃየር ኤሌክትሮኔጋቲቪቲ ከቦሮን እና ካርበን ቢኮዝ ቱ ዘ ራይት ነው የሚገኘው፣ ወደ ቀኝ ስንሄድ ደግሞ ይጨምራል ማለት ነው። እሺ ሃው አባውት ቢትዊን ናይትሮጅን ኤንድ ፍሎሪን? አሁንም ፍሎሪን ጨምራል። ስለዚህ ወደዚህ በምንሄድበት ጊዜ ኤሌክትሮኔጋቲቪቲ ይጨምራል። ወደ ታች ደግሞ ስንሄድ ኤሌክትሮኔጋቲቪቲ ይቀንሳል ማለት ነው። ኤሌክትሮኔጋቲቪቲ ይቀንሳል። ለምሳሌ ከሊቲየም እና ከሴዥየም ማን ነው ሞር ኤሌክትሮኔጋቲቭ ብንባል ኢትስ ሊቲየም ቢኮዝ ወደ ስንሄድ ይቀንሳል። ሶ ሊቲየም ይበልጣል ማለት ነው። ስለዚህ ወደ ታች ስንሄድ ይቀንሳል፣ ወደ ቀኝ ስንሄድ ደግሞ ይጨምራል ማለት ነው። ወደ ቀኝ ስንሄድ ይጨምራል፣ ወደ ታች ስንሄድ ይቀንሳል። አስፈላጊ አይደለም ግን ቁጥር አለው። ለምሳሌ ማክሲመም የሚባለው በጣም ትልቁ ኤሌክትሮኔጋቲቪቲ 4 ነው። ለማን ነው የተሰጠው? ወደ ቀኝ ወደ ላይ ላለው። ቢኮዝ ወደ ላይ ስንሄድ ይጨምራል፣ ወደ ታች ይቀንሳል። ሶ ይሄ ነው ከፍሎሪን ነው ትልቁ ኤሌክትሮ። ሶ ፍሎሪን ስንት አለው? 4 ኤሌክትሮኔጋቲቪቲ አለው። ሴዥየም ኢዝ ጎይንግ ቱ ቢ ሴዥየም፣ እዚች ጋር ፍራንሲየም ምናምን የምንላቸው ደግሞ ትንሽ ኤሌክትሮኔጋቲቪቲ ነው ያላቸው። የነሱ ወደ ማን ነው? እዚህ ጋር ይታያቸዋል 0.7 ይላል። ሶ 0.7 ኤሌክትሮኔጋቲቪቲ አላቸው። ሶ እዚህ ጋር በጣም ይቀንሳል፣ እዚህ ጋር ይጨምራል። ሶ ይሄንን በማወቃችን ብቻ በጣም ብዙ ነገር ማድረግ እንችላለን ማለት ነው። ለምሳሌ ኬሚካል ቦንዶች ተፈጠሩ እንበል። ለምሳሌ ማንና ማን ልበል? እዚች ጋር ራንደም ልፈልግና በአሉሚኒየም ይታያቸዋል እዚህ ጋር። ለምሳሌ በአሉሚኒየም እና በኦክሲጅን መካከል ቦንድ ፎርም አደረገ እንበል። ለምሳሌ አልሙኒየም አውተር ሼሉ ላይ 3 ኤሌክትሮን ነው ያለው። 1 2 3 ኤሌክትሮን አለ አውተር ሼሉ ላይ አልሙኒየም ማለት ነው። ይሄኛው ሉዝ ማድረግ ነው አልሙኒየም የሚፈልገው። ሉዝ ሲያደርግ ከኖብል ጋዝ ጋር ይመሳሰላል፣ አውተር ሼሉን ሳቲስፋይ ያደርጋል። ሶ ይሄ ሉዝ ማድረግ ነው የሚፈልገው። ኦክሲጅን ደግሞ ስንት ነው ያለው? 2 ነው ያለው ኦክሲጅን።
ኦክሲጅን ሁለት ብቻ ነው አውተር ሼሉ ላይ ያለው አይደለም እንጂ ኦክሲጅን 6 ነው ያለው። 1 2 3 አቀይ በስተክል ሰው እዚህ ጋር ኦክሲጅን ስንት አለው አልኳችሁ? 6 ሶ 2 4 6 ማለት 6 ነው ያለው። ሶ ኦክሲጅን ደግሞ 2 ይፈልጋል። ስለዚህ በቀላሉ ለመናገር ሁለት አሉሚኒየም ሞለኪውሎች አሉሚኒየም አተሞች ከሶስት ኦክሲጅን ጋር ይሆናሉ። ሶስት ኦክሲጅን ጋር ሁለት አሉሚኒየም አተሞች ስንት ኤሌክትሮን መስጠት ይችላሉ? 6። ምክንያቱም ይሄ ያለ አሉሚኒየም ሌላም አንድ አሉሚኒየም ቢኖር 1 2 3 በአጠቃላይ 1 2 3 4 5 6 ኤሌክትሮን አላቸው። 6 መስጠት ይችላሉ። 6 ኤሌክትሮን ደግሞ መቀበል የሚችል ስንት? 3 ኦክሲጅን ነው። በቀላሉ እንዴት እናደርጋለን? አሉሚኒየም ስንት ነው? እንትኑ 3 አይደለ? ከላይ 3 ነው መስጠት የሚችል ኦክሲጅን 2። ስለዚህ ቺን ክሪስ ክሮስ ልክ እንደዚህ እናደርጋለን። ስለዚህ የሚፈጠረው ማን ይሆናል ማለት ነው? ኤል ከዛ ሲሆን ክሪስ ክሮስ ያደረግነው እዚች ጋር 2 ከዛ ኦክሲጅን ኦ እዚህ ጋር ስንት ነው? እንትን 3 ሶ ኤል2 ኦ3 ይሆናል የሚፈጥሩት ኮምፓውንድ ማለት ነው። አሉሚኒየም ኦክሳይድ ይሆናል ማለት ሶ ሲፈጥረው ምን ማለት እንችላለን ማለት ነው? አሉሚኒየም ኦክሳይድ ላይ ያለው ቦንድ ኢትስ ጎይንግ ቱ ቢ ፖላር ዋይ ከተባለን የአሉሚኒየም ኤሌክትሮኔጋቲቪቲ ስንት ነው? የአሉሚኒየም ኤሌክትሮኔጋቲቪቲ አሉሚኒየም ኤሌክትሮኔጋቲቪቲ ስንት እዚህ ጋር ይላል 1.5 ይላል። እዚህ ጋር ደግሞ 3.5 ይላል። ሶ የኦክሲጅን ኤሌክትሮኔጋቲቪቲ ይበልጣል። ሶ ኦክሲጅን ምን ያደርገዋል? ኤሌክትሮኖቹን ወደ ራሱ ይስባል። ዜርፎር ኢት ቢካምስ ሞር ፖላር የሆነ ቦንድ እንላለን ማለት ነው ጀነራሊ። ሌላ ደግሞ ምንድነው የምንለው? ልክ እንደዚህ ያህል መናገር እንችላለን። ኔክስት ዋት አር ዘ ፕሮፐርቲስ ኦፍ ዞስ ኮቫለንት ኮምፓውንድስ? ኮቫለንት ምንድነው እንትናቸው? 1 ዜር ስትራክቸር they exist as molecules not ions. why? because in ions it is between metal and non-metal አይደለ? ወይም ደግሞ ኤሌክትሮኔጋቲቪቲ አሁን በቃ ከዚህ በኋላ ሜታል ነን ሜታል አንል። ኤሌክትሮኔጋቲቪቲ ሜታል ምንድን ነው? በጣም ሎ ነው። ቅድም አይተናቸዋል። እነ ሶዲየም፣ ሊቲየም፣ ሴዥየም፣ ፍራንሲየም ምናምን በጣም ሎ ነው ኤሌክትሮኔጋቲቪቲያቸው። ይሄ ደግሞ በጣም ሃይ ነው። ሶ እነዚህ ኤሌክትሮን በጣም ነው አትራክት የሚያደርጉት። ሶ ማች ሶ ዛት ከዚህኛው አውተር ሼል ምንጥቅ አድርገው ይወስዱበታል። የዛን ጊዜ ምን ይሆናል? ዘ ሜታል ቢካምስ ፖዚቲቭ፣ ይሄኛው ይሰጣል ማለት ነው። ሜታሉ ይሰጥና ዘ ነን ሜታል ቢካምስ ኔጌቲቭ። የዛን ጊዜ ምን ይሆናሉ? ዜር ዊል ቢ ፎርሜሽን ኦፍ አየን። መቼ? ኢን አዮኒክ ቦንዲንግ። በት ኢን ኮቫለንት ኮምፓውንድስ ዜር አር ኖ አየንስ፣ ዜር አር ኖ አየን ፎርሜሽን። ሁለተኛ ሜልቲንግ ኤንድ ቦይሊንግ ፖይንትስ ኢት ኢዝ ጀነራሊ ሎው ቢኮዝ ኢንተርሞለኪላር ፎርስስ አር ዊክ። ኢንተርሞለኪላር ማለት በሞለኪውሎች መካከል ያለ ፎርስ ማለት ነው። ዜ ቢካም ዊክ ሃው? ለምሳሌ እኔ እዚህ ጋር እስኪ አዮኒክ ብዬ ልጻፍ፣ እዚህ ጋር ኮቫለንት ብዬ ልጻፍ። አዮኒክ ላይ ለምሳሌ አንድ እንትን አለ፣ አንድ ሌላ አለ። ኤም እና ኤን እንበላቸው። ኤን ኔጌቲቭ ናት፣ ኤም ፖዚቲቭ ናት። ይሄ አንድ ምንድን ነው? ሞለኪውል ነው። ኮቫለንት ደግሞ ዜር ኢዝ አንድ ኤም አለ፣ ቦንድ አለ፣ አናዘር ኤን አለ። ምንም ቻርጅ የለውም እዚህ ጋር አይደለ? ኖርማል ምንም ቻርጅ የላቸውም። አሁን ኢንተር ሞለኪውላር ማለት በሞለኪውል መካከል ነው። ይሄ ምንድነው? አንድ ሞለኪውል። ሶ ሌላ ሞለኪውል እንስራ። ኤም ኤን ሴም ሞለኪውልስ፣ ይሄ ኔጌቲቭ ይሄ ፖዚቲቭ። ሶ አሁን ሌላ ደግሞ እዚህ ጋር ምን እንስራ? ኤም ሌላ ኤን። አይሽታ ሶ በሞለኪውሎች መካከል ያለ አትራክሽን ምን ይሆናል ይላል? ኢት ኢዝ ጀነራሊ ሎ ዌን ኮቫለንት ሲሆን። አያችሁታ ምንም ቻርጅ ስለሌለ አይሳሳቡም። ኤን እና ኤም አይሳሳቡም። እዚህ ጋር ኤን ኔጌቲቭ ነው፣ እዚህ ጋር ፖዚቲቭ ነው። ሶ አዚ ሪዛልት ምን ይሆናሉ? በሞለኪውሎች እርስ በርሳቸው ይሳሳባሉ ማለት። ምክንያቱም እዚህ ጋር ኔጌቲቭ እዚህ ጋር ፖዚቲቭ ይሳሳባሉ ማለት። ይሄኛው ግን እንደዚህ አይነት ቻርጅ ስለሌለ ኮቫለንት ላይ ሶ ዜር ውድ ሃቭ ጀነራል ሎው የሆነ ኢንተርሞለኪውላር ፎርሶች ይኖራሉ። ሶሉቢሊቲ they are not soluble in water በሆስት አይሞም ኮቫለንት ኮምፓውንዶች። አራተኛ ሶሉብል ኢን ነን ፖላር ሶልቨንት፣ ነን ፖላር የሆኑ ሶልቨንት ላይ ይሟሟሉ። they are poor conductors of electricity፣ ኤሌክትሪክሲቲ ያስተላል። ምክንያቱም ኤሌክትሪክሲቲ ለማስተላለፍ ምን ያስፈልገናል? አየን ያስፈልገናል። ኮቫለንት ላይ ደግሞ ዜር ኢዝ ኖ አየን፣ አየን የሚባል ነገር የለም። ጀስት ሼር ነው ያደረጉት ኤሌክትሮናቸውን። ሶ they are poor conductors። reaction speed፣ reactions are usually slow because covalent bonds are strong and they need energy to break።
ሶ በኮቫለንት ኮምፓውንዶች መካከል የሚደረግ ማንኛውም ሪያክሽን ካለ ኢትስ ጎይንግ ቱ ቢ ስሎው ቀስ ያለ ነው የሚሆነው። and also directionality covalent bonds are directional in this case electrons are localized between specific atoms በአተሞች መካከል ነው ቁጭ የሚሉት so they are localized between ነው የሚለው አያችሁታ between ነው የሚለው ይሄኛው ግን በቃ just አንደኛው አተም ይወስድበታል ኤሌክትሮን that's what it is trying to tell us now ወደ ሜታሊክ ቦንዲንግ እንቀጥል ማለት ነው so ሜታሊክ ቦንዲንግ ነው ትንሽ የምትለየው ከሌሎቹ ቦንዶች so ኤሌክትሮን መስጠት መቀበል የሚባል ነገር የለም እዚህ ጋር እናንብበው እስኪ metal atoms are generally large so the positive nucleus attracts the valence electrons weakly ለምሳሌ እዚች ጋር ኒውክለስ አለች እንበል ቫላንስ ኤሌክትሮኖቹ እንደዚህ ብሎ መጨረሻ ያለችው ቫላንስ ኤሌክትሮን በጣም ሩቅ ልክ እንደዚህ ብትገኝ ኒውክለሱ ፖዚቲቭ ነው ቫላንስ ኤሌክትሮኖቹ ደግሞ ኔጌቲቭ ናቸው ሶ ላይክ አትራክሽናቸው እየቀነሰ ነው የሚመጣው ይሄ ፖዚቲቭ ይሄ ኔጌቲቭ ነው እዚህ ጋር አትራክሽናቸው እየቀነሰ ነው የሚመጣው ማለት ነው ስለዚህ በዚህና በዚህ መካከል ያለው አትራክሽን ስለሚቀንስ ምን ይሆናል ኤሌክትሮናቸው ሉዝ ያደርጋሉ ሶ in a material large numbers of metal atoms share ወይም they delocalize ብንለው ጥሩ ነው እዚህ ጋር ነው they share their valence electrons to make a sea of negative charge እስኪ ስዕሉን አይልቀኝ there are metal አተሞች ኤሌክትሮናቸው ምን ያደርጋሉ they release their electrons ለምሳሌ እዚህ ጋር ሪሊዝ ያደርጉት ሁሉም because በኒውክለሱና በቫላንስ ሼሉ መካከል ያለው ርቀት ትልቅ ስለሆነ ማለት ነው ትልቅ ስለሆነ they lost their electrons የዛን ጊዜ ምን ይፈጥራሉ ማለት ነው a sea of electrons እዚህ ጋር ነው sea ማለት ባህር ነው ሶ ባህር ይፈጥራሉ ማለት ኤሌክትሮኖች ጠጥ ብለው ይንሳፈፋሉ ይሄ ባህር ኔጌቲቭ ቻርጅ ነው የሚሆነው obviously ኤሌክትሮኖች ኔጌቲቭ ቻርጅ ናቸው now ምን ይፈጠራል the metals are now positive ይሄው እዚህ ጋር እንደምታዩት when they lose ኤሌክትሮናቸውን ሉዝ ሲያደርጉ ፖዚቲቭ ነው የሚሆኑት they are now positive and they are submerged in the sea በባህር ውስጥ ሰምጠው ይገኛሉ ማለት ነው ሶ ምን ይፈጠራል ማለት ነው there will be a sea of electrons delocalized የሆኑ ቅድም ያልኳችሁ የዛን ጊዜ ምን ይፈጠራል እነዚህ እያንዳንዱ ኤሌክትሮኖች ሁሉንም ፖዚቲቭ ይሰበስቡና አንድ ቦታ ሰብስበው ያስቀምጣቸዋል በዚህን ጊዜ ምን እንለዋለን ሜታል ነው ሜታሊክ ቦንድ እንለዋለን ይሄ ሜታሊክ ቦንድ ለምንድን ነው የመጣው because በቃ the main reason is that metal atoms are large ትልቅ ናቸው ኤሌክትሮኖቻቸውን ያጣሉ ከዛ አተው ምን ይፈጥራሉ they form a sea of electrons and they become positive ከዛ በፖዚቲቭ አተሞቹና በኔጌቲቭ sea of electron attraction ይኖራል እዛ ይቀመጣሉ እሺ አሁን ይሄ ሜታሊክ ቦንድ it's very important because ይሄን ሜታሊክ ቦንድ ካወቅን እንዴት ፎርም እንደሚደረግ የሜታሎችን ለምሳሌ ሜታልስ ምንድነው በጣም የሚታወቁበት ባህሪያቸው አንድ they are malleable አይደለ malleable they are ductile malleability እና ductility ማለት the same ነገሮች ናቸው malleable ማለት ማጣመም መቆልመም እንችላለን ሳይሰበር ማለት ነው ductile ማለት almost the same የሆነና ግን ወደ ክርነት እንቀይረዋለን እዚህ ላይ አትጨነቁበት ብቻ ምንድነው የሚነግረን ሜታሎች ሳይሰበሩ እንደፈለግን ማድረግ መጠፍጠፍ እንችላለን ብንመታው ማጣመም እንችላለን ምንም ሳይሆን ለምን ቢባል there is no physical የሆነ እንትን የላቸውም ቦንድ የላቸውም እዚህ ጋር እንደምታዩ ፊዚካል አይደለም ሶ ላጣሙ ብል ሸርተት ይላል እዚህ ጋር ያለው ሜታል እቺኛው ፓርት ወደዚህ ሸርተት ትላለች it would be the same ምንም ብሬክ የሚያደርግ ነገር አይኖርም ማለት ነው ገባችሁ because they are submerged እንደ ኳሶች ውሃ ውስጥ እንደገቡ ብላችሁ አስቡት submerged ሆነዋል ስለዚህ ኳሱን ስገፈው ሁሉም በቃ እንትን ይላል ሶ እንደፈለግን ማድረግ እንችላለን they are malleable ductile and also most importantly they can transfer electricity ማስተላለፍ ይችላሉ ማለት ነው ለምን ከተባለ ኤሌክትሪክ ለማስተላለፍ ምን ያስፈልጋል አየን ወይ ደግሞ ኤሌክትሮን እነሱ ደግሞ ምን አላቸው ኤሌክትሮን አላቸው ሶ ማስተላለፍ ይችላሉ examples of covalent and metallic bonds ቅድም አልጠቀስኩም ብዙም ኮቫለንት ላይ ሰው እንጥቀስ ለምሳሌ ኮቫለንት water H2O it is covalent እንዴት ነው የሚፈጠረው there is oxygen እዚህ ጋር ሃይድሮጅን አለ they form a bond ግን ደግሞ ኦክሲጅኑ ትንሽ ይወስደዋል እንደዚህ ለምሳሌ ቅድም ያልኳችሁ ዳይፖል አለ
ወደዚህና ወደዚህ ነው የሚሄደው ዳይፖሉ። ሶ ጀነራሊ ይሄ ዳይፖል ብንደምረው ወዴት ነው የሚሆነው? ቢደመር ይሄ ዳይፖል ወደዚህ ነው ዳይፖሉ የሚሆነው ማለት ወደዚህ ወደ ላይ ወደዚህ ነው ማለት ነው። ሶ ኢት ኢዝ ጎይንግ ቱ ቢ ፖላር ኮቫለንት ይሆናል። ለምን? ሃይድሮጅን እና ኦክሲጅን ምንድን ናቸው? ኤሌክትሮኔጋቲቪቲ ዲፈረንስ አላቸው። ሜቴን ካርበን እና ሃይድሮጅን ነን ፖላር ነው የሚሆነው። ለምን? ቢኮዝ ካርበንም ሃይድሮጅንም ኦልሞስት ሲሚላር ነው ያላቸው። ሲሚላር ኤሌክትሮኔጋቲቪቲ ያላቸው ቅድም ፔሪዮዲክ ቴብል ላይ ብታዩት ታገኛቸዋላችሁ። ሲሚላር ኤሌክትሮኔጋቲቪቲ ነው ያላቸው። ካርበን ዳይኦክሳይድ ቅድም የነገርኳችሁ ኢትዝ ነን ፖላር። ግን ነን ፖላር የሆነው ለምንድን ነው? ሊኒየር ስለሆነ ቅድም እንዳልኳችሁ ኦክሲጅን ማለት ካርበን ኦክሲጅን ኦክሲጅን እዚህ ጋር ደብል ቦንድ ሁለቱም ዳይፖል አላቸው፣ ይጣፋሉ። ይሄ ዳይፖል እና ዳይፖል በዛን ጊዜ ምንም ፖላሪቲ አይኖርም ማለት ነው። ሜታሊክ ቦንድ ደግሞ የምንላቸው ጀስት በቃ አይረን ብረት ኖርማል አይረን ራሱ የአይረን አተሞች they form a sea of electrons, they are submerged in it, they form በቃ ቺን ያልኳችሁ ሜታሊክ ቦንድ ማለት ኮፐር፣ አሉሚኒየም ኤቭሪ ሜታሊክ አተም ብንጠቅስ ሶዲየም፣ ፖታሺየም፣ ካልሺየም፣ ማግኒዥየም፣ አይረን ብለናል፣ ኒኬል፣ ኮባልት ኤቭሪቲንግ ማለት እነሱ እንዳለ ሜታሊክ ቦንዶች ናቸው። እዚህ ጋርም ያሳየናል ይሄ ኢሜጅ ሴም ቲንግ አሁን ያወራሁትን ነው። ለምሳሌ ኮቫለንት የሚባሉት እነማን ናቸው? ሲኤል2 SCl2 ሴም ቲንግ፣ ፖታሺየም ክሎራይድ፣ ሲሊከን ክሎራይድ፣ አሉሚኒየም ክሎራይድ እነዚህ እንዳለ ኦልሞስት ወደ ኮቫለንት ናቸው። ግን ሶዲየም ክሎራይድ ምንድነው የሚሆነው? ቢትዊን ኤ ሜታል ኤንድ ነን ሜታል። ማግኒዥየም ክሎራይድ ቢትዊን ኤ ሜታል ኤንድ ነን ሜታል። ሶ ምን ይሆናል? ወደ አዮኒክ ይቀየራል ማለት ነው። ሴም ቲንግ ሜታሊክ ቦንዶች የሚባሉ ለምሳሌ ሶዲየም፣ ማግኒዥየም፣ አሉሚኒየም በሜታል እና በሜታል መካከል ይኸውና እዚህ ጋር በሶዲየም እና በማግኒዥየም አሎይ ነው። ይሄ አሎይ የሜታሎች ቅልቅል እነዚህ ሶዲየም እና አሉሚኒየም መካከል ያለ ቅልቅል እነሱ እንዳለ ምን ይሆናሉ? ወደ ሜታሊክ ይቀርባሉ ማለት ነው። እነዚህ ደግሞ ኮቫለንት፣ እነዚህ ደግሞ አዮኒክ ናቸው ማለት ነው። እሺ አሁን በጣም ኢምፖርታንት የሆነ ነገር ነው ማሳያችሁ። ቅድም አይታችሁኛል። ለምሳሌ ካርበን ዳይኦክሳይድ እንዴት ነው የሳልኩት? ካርበን ኦክሲጅን እንደዚህ ያረኩ ስስል ነበር አይደለ? እንዴት ነው ይሄን የሳልኩት? በምን ተነስቼ የሚለው አለ ማለት ነው። ይሄ ምን ይባላል? ኢት ኢዝ ኮልድ ኤ ሊዊስ ስትራክቸር። በጣም ኢምፖርታንት ነው ይሄ። ብዙ ቦታ ላይ ልንጠየቅ እንችላለን። ለምሳሌ ሊዊስ ስትራክቸር ኢት ሾውስ ዘ ቫለንስ ኤሌክትሮንስ አር አሬንጅድ አሞንግ አተምስ ኢን ኤ ሞለኪውል። እንዴት አሬንጅ እንደሆኑ ነው የሚያሳየን። ሃው ዳዝ ስትራክቸር አለ የሚለው so what is the structure of those compounds የሚለውን ይነግረናል። አተምስ አቺቭ ቅድም ያልኳችሁ ኖብል ጋዝ ኤሌክትሮን ኮንፊግሬሽን ዩዚንግ ኦክቴት ሩልን ተጠቅመው ማለት ነው። ሰምታይምስ ዱዌት ሩል የሚባልም አለ፣ ችግር የለውም እሱን። ቦንዲንግ ፔርስ ሁለት ተርሞች አሉ እዚህ ጋር ማወቅ ያለብን፣ ቦንዲንግ ፔርስ ኤንድ ነን ቦንዲንግ ፔርስ ወይም ሎን ፔርስ ወይም አንሼርድ ፔርስ የምንላቸው አሉ ማለት ነው። ሶ ቦንዲንግ ፔርስ ምንድን ናቸው? they are shared። አሁን ደግሞ ሼርድ ስንል ምን ማለት ነው? ቦንድ ሰርተዋል ማለት ነው። ፎር ኤግዛምፕል ለምሳሌ ቦንዲንግ ፔር እዚህ ጋር የምንለው ማን ነው? እቹትና እዚህ ጋር ያሉት ሁለት ኤሌክትሮኖች አሉ እዚህ ቦንድ ላይ we call them the bonding pairs ማለት ነው። on the other hand ደግሞ ምን አሉን እዚህ ጋር እዚህ ዳር ጋር ደግሞ የምናያቸው 6 2 4 6 የምናያቸው ደግሞ they are lone pairs። what lone pairs በሌላ ስማቸው unshared pairs they are not shared and they are not involved in bonding። so ይሄንን አሁን ቀጣይ ለምሳሌ እዚህ ጋር ስናየው ዱኤት ሩል ያልኳችሁ እዚህ ጋር ነው። እዚህ ጋር ሃይድሮጅን ለምሳሌ ሃይድሮጅን አሁን ቫላንሱ ላይ ስንት አለው? ሁለት። ይሄኛው ሃይድሮጅንስ አሁንም ሁለት አለው። ሼር አድርገውታል። so this is called the duet rule። ሃይድሮጅን አካበቃ ለሃይድሮጅን እና ለሂሊየም ነው የሚሰራው። ኖቤል ጋስ ኮንፊግሬሽን ደግሞ የሚባለው ለምሳሌ ልክ እንደዚህ ብሮሚን ለምሳሌ 1 2 3 4 5 6 7 8 ኤሌክትሮንስ። ኤሌክትሮን ደግሞ ያለው ክሪፕተን አውትሳይድ ማለት ነው። ሶ ላይክ ኖብል ጋዝ መምሰል ይሄም አርገንን መስሏል። አውትሳይድ ሼሉ ላይ አሁን ምንም የለማ፣ ግን አሉ ሌሎች ውስጥ ኤሌክትሮኖች አሉ። ኢነር ኤሌክትሮኖቹ they are going to be 8 ኢነር ኤሌክትሮኖች አሉት ማለት ነው። እሱም አርገንን መስሏል። ሶ ጀነራሊ ኦክቴት ሩል ምንድነው የምንለው ማለት ነው? when they try to mimic ወይም ደግሞ ኖብል ጋዞችን ሲመስሉ ገባችሁ? ኖብል ጋዞችን ሲመስሉ ኦክቴት ሩል ይባላል። 8 ነው ያው ሳይችሉ ዱዌት ሩል 2 ነው። ለምሳሌ ሃይድሮጅን that's it። ሎን ፔር ቦንዲንግ ፔር ካወቅን ይበቃል። እሺ now there are rules to write dot structures።
ዶት ስትራክቸርስ ማለት ቅድም ያየነው ሊዊስ ዶት ስትራክቸርስ ዋት አር ዞስ ሩልስ። እነዚህ ሩሎች ፕራክቲስ ስለምናደርጋቸው ችግር የለውም፣ በጣም ታተኩሩባቸው። እሺ ዩ ቹዝ ዘ ሴንትራል አተም ፕራክቲስ እናደርገዋለን፣ ችግር የለውም። ይሄ ሴንትራል አተም ማን ነው የሚሆነው? ኢት ኢዝ ዩዥዋሊ ዘ ሊስት ኤሌክትሮኔጋቲቭ የሆነው አተም ነው ሴንትራሉ የሚሆነው። ለምሳሌ ቅድም ካርበን ዳይኦክሳይድ ስንሰራ እንዴት እናደርግ ነው? ካርበን ኦክሲጅን ኦክሲጅን ሶ ካርበን ነበር ሴንተር ላይ ያደረኩት፣ ካርበን ነው ሴንተር ላይ ያደረኩት። ሶ ለምንድን ነው እንደዛ ያለው? ቢኮዝ ኢትስ ኤሌክትሮኔጋቲቪቲ ኢዝ ሎወር ዛን ዛት ኦፍ ኤሌክትሮኔጋቲቪቲ ኦፍ ኦክሲጅን ማለት። ሶ ዘ ሊስት ኤሌክትሮኔጋቲቭ አተም ነው ሴንትራል የምናደርገው። ሁለተኛ ዩ ካውንት ዘ ቶታል ቫለንስ ኤሌክትሮንስ ኢን ሁሉም ላይ ያሉትን ቶታል ቫለንስ ኤሌክትሮንስ እንቆጥራለን። ለምሳሌ ኦክሲጅን ስንት ነው ቫለንስ ኤሌክትሮኑ ተብለን ብንጠየቅ ኦብቪየስሊ ፔሪዮዲክ ቴብሉ ላይ ቆጥረን ስንት እናገኛለን ማለት ነው? 6 እናገኛለን። 6 ኤሌክትሮን ነው ኦክሲጅን ያለው። ሶ ይሄም 6 አለው፣ ይሄኛውም ኦክሲጅን ኤሌክትሮን 6 አለው፣ በአጠቃላይ 12። ካርበንስ ቫለንስ ኤሌክትሮን ፔሪዮዲክ ቴብል ላይ ስናየው 4 ነው። ሶ ይሄ 4 አለው። ሶ ቶታሊ ስንት ይሆናል ማለት ነው? 6 ሲደመር 4 ሲደመር 6 ስንት ይመጣል? 12። 6 ሲደመር 6 ሲደመር 4 16 ይመጣል ማለት ነው። ቶታል ቫለንስ ኤሌክትሮናቸውን እንቆጥራለን። ከዛ ካታየን ከሆነ አናየን ከሆነ ወይ እንጨምራለን ወይ እንቀንሳለን፣ እናየዋለን በኋላ በኤግዛምፕል። ዜን ዩ ድሮ ዘ ስኬሌተን ስትራክቸር ባይ ኮኔክቲንግ አተምስ ዊዝ ሲንግል ቦንድስ። ከዛ በኋላ እየሄድን በምንሄድበት ጊዜ ደብል ቦንድ እየጨመረ ቆይ በኤግዛምፕል እናየዋለን። ዜን ዩ ዲስትሪቢዩት ዘ ሪሜኒንግ ኤሌክትሮንስ ቱ ጊቭ ኦክቴት ሩል ሳቲስፋይ እንዲያደርጉ። ከዛ ኦክቴት ሩል ሳቲስፋይድ ካልሆነ ዩ ፎርም አዲሽናል ደብል ቦንድስ ኦር ትሪፕል ቦንድስ። እያየ ነው እንሄዳለን። እሺ ወደ ኤግዛምፕላችን እንሄዳው፣ ከዛ ቬሪፋይ እናደርጋለን መጨረሻ ላይ። አሁን ፕራክቲስ እናድርግ። ኩዌሽን we need to determine the Lewis dot structure for this molecule. ለዚች ኮምፓውንድ ሰልፈር ትራይኦክሳይድ አናየን ፎርሙን ሊዊስ ስትራክቸሩን እንጽፈዋለን ማለት ነው። እሺ ናው ምን ማለት ነው? አሁን ሁለት ኔጌቲቭ ማለት ቱ ማይነስ ማለት ሁለት ኤሌክትሮን ተቀብሏል ማለት ነው። ሁለት ኤሌክትሮን ተቀብሏል። ሶ ቶታል ቫለንስ ኤሌክትሮን ከሰራን በኋላ ዊ አድ ቱ ኤሌክትሮንስ ቱ ኢት። ስቴፕ 1 ዊ ኒድ ቱ ቹዝ ዘ ሴንትራል አተም። ሶ እዚህ ጋር ማን አተሞች አሉ? መጀመሪያ አተሞቹን እንጥቀሳቸው። ዜር ኢዝ ሰልፈር፣ ዜር ኢዝ ኦክሲጅን። በቃ ሌላ 3 ኦክሲጅኖች አሉ። ሶ ሴንትራል አተም ማን ነው ሊሆን የሚችለው? ዘ ሊስት ኤሌክትሮ ኔጋቲቭ ሊስት ኤሌክትሮ ኔጋቲቭ ዘ ሊስት ኤሌክትሮ ኔጋቲቭ ነው ሴንትራል የሚሆነው። ሶ ማንን ልምረጥ? እኔ ሰልፈርን እመርጣለሁ። ቢኮዝ ፔሪዮዲክ ቴብል ላይ ሰልፈር ከኦክሲጅን በግራ ነው የሚገኘው አይደለም እንጂ ሰልፈር ከኦክሲጅን በታች ነው የሚገኘው። ሶ ኦክሲጅን ካለ በኋላ ከታች ሰልፈር ነው የሚለው፣ ወደ ታች ደግሞ ስንሄድ ይቀንሳል። ሶ ሰልፈር ትንሽ አለ። እሺ ሶ ዊ ቹዝ ማንን? እኔ ሰልፈርን መረጥኩ። አዎ ልክ ነን ማለት ነው። ሶ ሰልፈርን መረጥን። ከዛ ምን አደረግን? ዳርዳሩ ጋር ደግሞ ኦክሲጅን አስቀመጥን ማለት ነው። እሺ እንቀጥል። ኢን ዚስ ኬስ ሰልፈር ኢዝ ሴንትራል አተም። ሁለተኛ ዊ ዲተርማይን ዘ ነምበር ኦፍ ቫለንስ ኤሌክትሮንስ ኢን ዘ ሞለኪውል። ሙሉ ቶታል ነምበር ኦፍ ቫለንስ ኤሌክትሮን እንምረጥ። ለምሳሌ ይኸው እዚች ጋር ሰልፈር አለን። የት አለ? ይኸው እዚህ ጋር ሰልፈር አለን። ኦክሲጅን ኦክሲጅን ኦክሲጅን። አሁን ቫለንስ ኤሌክትሮናቸው እንደምር። ሰልፈር ቫለንስ ኤሌክትሮኑ ስንት ነው? 6። ቢኮዝ ግሩፕ 6 ነው ላይ ነው የሚገኘው። ፔሪዮዲክ ቴብል ላይ ምን አለ? ፔሪዮዶች አሉ። ዜር አር ግሩፕስ። ግሩፕ 6 ላይ ነው የሚገኘው። ሶ 6 ነው። ኦክሲጅንም ዘ ሴም ግሩፕ ላይ ነው የሚገኙት ቨርቲካሊ። ይሄም 6 ይሄም 6 ይሄም 6። ሶ 6 6 6 6 ሲደመር ስንት ነው የሚሆነው? 24 ይኖራቸዋል ማለት ነው። ግን ደግሞ ኢቲዝ ሰልፈር ትራይኦክሳይድ አናየን ነው እዚች ጋር አይደለ? አናየን ነው እዚች ጋር አናየን ነው። ስለዚህ ሁለት ኤሌክትሮን ተቀብሏል። ሶ ሁለት ኤሌክትሮን ልጨምር እዚህኛው ላይ 2 ኤሌክትሮን ልጨምር። ሲደመር 2 ኤሌክትሮን ስንት ይሰጠኛል? 26። እስኪ አሰራራችን እንየው። ሰልፈር አንድ ሰልፈር ነው ያለው። 6 ኤሌክትሮኖች አሉ። 6 ቫለንስ ኤሌክትሮን አለው። ኦክሲጅን 3 ኦክሲጅኖች እያንዳንዱ 6 6 አዳር 18 ደምሯቸው 6 ሲደመር 18 24። ቶታል ቫለንስ ኤሌክትሮኖች 6 ሲደመር 8 ሲደመር 2 ኤክስትራ 2 እቺ እንትኗ ማለት ናት። እቺ ምንድነው ስሟ? አናይን ስለሆነች
ሶ 26 ቫለንስ ኤሌክትሮኖች አሉት ማለት ነው። በአጠቃላይ ዲተርማይን አደረግን። እንቀጥል። ዜን ዊ ኒድ ቱ ሜክ ቦንድስ። ቦንዶችን ደግሞ መስራት እንጀምር። ሶ ቦንድ ስንሰራ ሁልጊዜም ከማን ነው የምንጀምረው? ሲንግል 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 ቦንድ በመስራት ነው የምንጀምረው። እያንዳንዱ ሲንግል ቦንድ ላይ ስንት ኤሌክትሮን አለ? ዜር አር 2 ኤሌክትሮንስ ፐር ዋን ሲንግል ቦንድ። ፐር ዋን ሲንግል ቦንድ ስንት ኤሌክትሮኖች አሉ? 2። ሶ ኤቭሪ ታይም ዊ ሜክ ኤ ሲንግል ቦንድ ሲንግሉን በሰራን ቁጥር ከዚህ ከ26 ላይ 2 እንቀንሳለን። ሌላም አንድ ቦንድ ስንሰራ 2 ሌላም አንድ ቦንድ 2። ሶ ጀነራሊ ይሄ ነው የሰልፈር እንትኑ ስትራክቸሩ ጀነራሊ ሰልፈርን መሀል ላይ ያደርግም። ሶ ዊ ሜክ ቦንድስ። ሶ እዚች ጋር ለምሳሌ ሲንግል ቦንድ ልስራ፣ ከዛ እዚህ ጋርም ሲንግል ቦንድ ልስራ። እዚህ ጋርም ስንት ሲንግል ቦንድ ሰራው? 3 2 4 6 ስለዚህ 6 ኤሌክትሮን አውጥቻለሁ። ሲቀነስ 2 ሲቀነስ 2 ሲቀነስ 6 ስንቀንስ ስንት ይመጣል? 20 ኤሌክትሮን ቀረን ማለት ነው። አሁን 20 ኤሌክትሮን ቀረን። እሺ እንሂድ እስኪ። ይሄን ልክ እንደዚህ ቦንድ ሰራን። 2 ኤሌክትሮን እያስገባ ያው እዚህ ጋር እንደምታዩት ቦንድ ሰራ ማለት ነው። 2 ኤሌክትሮን እያስገባ። እሺ ሶ ዜር አር 6 ቫለንስ ኤሌክትሮንስ ዩዝ ፎር ቦንድ። ስንት ኤሌክትሮኖች ቀሩን ማለት ነው? እዚህ ጋር 20 ኤሌክትሮን 26 ነበረ ነው 6 ስንቀንስ 20 ኤሌክትሮን። እሺ እንቀጥል። እቺን እንድትታየን ላጥፋት። እሺ ዜን ዊ አድ ነን ቦንዲንግ ኤሌክትሮንስ። ነን ቦንዲንግ ኤሌክትሮኖችን እንጨምራለን ማለት ነው። ማላይ ዛትስ ዘ ኩዌሽን። ማላይ ነው የምንጨምረው ማለት ነው። ነን ቦንዲንግ ኤሌክትሮኖች ኦክሲጅን ላይ ነን ቦንዲንግ ማለት ቦንድ የማይሰሩ ማለት ነው፣ ቅድም ያየናቸው። ሶ ኦክሲጅን ላይ ነን ቦንዲንግ ኤሌክትሮኖች እንጨምራለን። ለምሳሌ እስካሁን ምን ላይ ነው የደረስነው? መሀል ላይ ሰልፈር አለች። ኦክሲጅን ኦክሲጅን ኦክሲጅን። ከዛ ሲንግል ቦንድ ለሁሉም ሰራን። ሲንግል ቦንድ ለሁሉም ሰራን። ከዛ የቀሩትን 20 ኤሌክትሮኖች ነው ያሉት። ኦክቴት ሩል እስካሟላ ድረስ እንጨምራለን ማለት ነው። ሶ እዚህ ጋር 2 ጨመርኩ፣ 4 6 እዚህ ጋር ኦሬዲ 2 አለው። ሶ ኦክቴት ሩል ተሟልቶለታል። 2 በቃ ሁሉም ላይ በቃ መጨማመር ነው ብቻ። ከ8 አይብለጥ ኦክሲጅን ላይ ያለው ሁሉም ዳርዳራቸው ላይ ያለው ልክ እንደዚህ 2 4 6 3 ስንት ሰራው እስካሁን? 2 4 6 8 10 12 13 14 15 16 17 18 ሶ 18 ኤሌክትሮን ተቀበልኩ። አሁንም መጨመር ይችላል። እዚህ ጋር እዚች ጋር 2 ልጨምር። 1 2 ሰልፈር ላይ መጨመር። ሶ ስንት? 20 ሶ 20ንም ኤሌክትሮኖች ተጠቅሜያቸዋለሁ ማለት ነው እዚች ጋር። እሺ እስኪ እንየው። ያው እዚህ ጋር እንደምታዩት ማለት ሶ ሰልፈር ላይም ጨምሯል፣ ኦክሲጅን ላይም ጨምሯል። ሁሉም ኦክቴት ሩልን አሟልተዋል ማለት ነው። ሜክ ሹር ዘ ኦክቴት ሩል ሆልድስ ፎር ኦል አተምስ። እቺ እንዳታስቸግረን ላጥፋት። ሜክ ሹር ዛት ዘ ኦክቴት ሩል ሆልድስ ፎር ኦል አተምስ። የስ ኢት ዳዝ። ለምሳሌ ሰልፈር 2 እቺ ጋር ለምሳሌ ሰልፈር 2 4 6 8 10 this is normal for sulfur። ይሄን ከዚህ በፊት ተምራችሁት ይመስለኛል፣ ግን አንዳንድ አተሞች ኦክቴት ሩልን ኤግዛክትሊ ላያሟሉ ይችላሉ። ኤግዛክትሊ ላያሟሉ የሚችሉበት ጊዜ አለ ማለት ነው። አንዳንድ ጊዜ ለምሳሌ እኛ ብዙ ጊዜ ኦክቴት ሩል ስንል 8 አውትሳይድ ሼሎቻቸው ላይ ሲኖር ነው ሁልጊዜም። ግን አንዳንዶቹ 10 ሊይዙ ይችላሉ። ብቻ ይሄኛውን እንትን የምንለው ሰብ ሌቭሎችን በመጠቀም ለምሳሌ አንዳንድ ጊዜ አሁን ኤሌክትሮን ኮንፊግሬሽን ስንጽፍ 2 8 8 እያለ የምንጽፍበት ጊዜ አለ። ዩዚንግ ሜን ሼል ያ ማለት ኬ ሼል ኤል ሼል ኤም ሼል ተጠቅመን ወይም ደግሞ 1s2 2s2 2p6 እያለን ደግሞ የምንጽፍበት አለ። እቺን ትንንሽ ሼሎችን ተጠቅመን ሰብ ሼልስ ተጠቅመን ማለት ነው። ሶ ሰብ ሼል ተጠቅመን ስንጽፍ አንዳንድ ጊዜ ዲ ሼል የምትባላለች እሷ ትገባና እንደዚህ ከኦክቴት ሩል በላይ እንድትሆን ልታደርግብን ትችላለች። ግን ችግር የለውም፣ እሱ ላይ አትጨነቁበት። ከቻላችሁት እሰየው፣ ካልቻላችሁትም አትጨነቁበት። ግን ጀስት ኖ ዛት ኢት ኤግዚስትስ አለ እንደዚህ የሚባል ነገር። ሶ ኦክቴት ሩልን ምን ላይ ሊሉ ይችላሉ ማለት ነው፣ ላያሟሉ ይችላሉ ማለት ነው። ሶ ይሄኛውን ጨረስን ማለት ነው። how to make ሊዊስ እንትን we will do some practice questions ማለት ነው። የመጀመሪያ question which statement best explains why atoms form bonds? A to gain protons, to lose electrons, to become less stable, to attain a stable electron
ኮንፊግሬሽን መልሱ ምን እንደሚሆን ፖዝ አድርጋችሁ ማሰብ ትችላላችሁ። ሶ ለምንድነው አተሞች ቦንድ ፎርም የሚያደርጉት? ቱ ቢካም ስቴብል ለመሆን ዋና ነገሩ ኤሌክትሮን ኮንፊግሬሽናቸው ስቴብል እንዲሆን ልክ እንደማ ጀስት ላይክ ኖብል ጋዝ ልክ እንደ ኖብል ጋዝ እንትን እንዲሆን ወይም ኦክቴት ሩልን ለማሟላት ማለት ትችላል። ዛር ዘ ሴም ቲንግ ኦክቴት ሩልን ለማሟላት ዛር ዘ ሴም ቲንግ። አንሰር ዲ። እሺ ኔክስት which combination forms an ionic bond? ionic bond ማን ነው ሊሰራ የሚችለው ይለናል። ነን ሜታል ኤንድ ነን ሜታል። ሶ እነዚህ እናውቃቸዋለን ቅድም ተምረው። አዮኒክ ቦንድ በምንድነው የሚፈጠረው? ኤሌክትሮኔጋቲቪቲ ዲፈረንሲያቸው ከፍተኛ ሆነ ማለት ነን ሜታል ከሜታል ጋር። ስለዚህ ማን ነው እዚህ ጋር ያለው? ነን ሜታል ልክ አይደለም። ሜታል ሜታሊክ ቦንድ ነው የሚሰሩት። ሜታል ነን ሜታል የስ። ሶ ሲ እንላለን አንሰራችንን ማለት ነው። አንሰር ሲ። ኔክስት which bond is the most polar? ሶ ሞስት ፖላር የሚሆነው ምን ሲሆን ነው? ኤሌክትሮኔጋቲቪቲ ዲፈረንስ በጣም ትልቅ ሲሆን ማለት ነው። ያ ማለት ፔሪዮዲክ ቴብሉ ላይ እንዴት ነው ያለው? ወደ ቀኝ ስንሄድ ኤሌክትሮኔጋቲቪቲ ይጨምራል፣ ወደ ታች ደግሞ ይቀንሳል ብለናል። ሶ ሁሉም ከፍሎሪን ጋር ነው አታች ያደርጉት። ሶ ኤ ኦክሲጅን ከፍሎሪን ጋር፣ ቢ ናይትሮጅን ከፍሎሪን ጋር፣ ሲ ካርበን ከፍሎሪን ጋር፣ ዲ ፍሎሪን ከራሱ ጋር። እሺ ሶ ፔሪዮዲክ ቴብል ላይ እንደዚህ ነው የሚቀመጡት። ቦሮን፣ ካርበን፣ ናይትሮጅን፣ ኦክሲጅን፣ ፍሎሪን ልክ እንደዚህ ነው የሚቀመጡት። ሶ ቱ ዘ ራይት ወደዚህ ናቸው። ስለዚህ ምንድነው የሚሆነው ማለት ነው? በፍሎሪን እና በፍሎሪን መካከል እስኪ ዲን እንየው። ልክ ነው? ዲ ልክ የሚሆን ይመስላችኋል ስታስቡት? ልክ አይሆንም እላለሁ እኔ በበኩሌ። ምክንያቱም ምንድነው they have the same electronegativity so ፖላር አይሆኑም ማለት ነው። እሺ ካርበን እና ፍሎሪን፣ ካርበን እዚህ ጋር ነው የምትገኘው። ሶ there is some electronegativity difference። እሺ ናይትሮጅን እና ፍሎሪን ይሄ ዲፈረንሳቸው ትንሽ አነሰ፣ ኦልሞስት እየተጠጋጉ መጡ። ኦክሲጅን እና ፍሎሪን ይሄ በጣም ተቀራረበ። ሶ አይ ውድ ሴይ ካርበን ኤንድ ፍሎሪን ማለበል ሲ ይላለው ማለት ነው። እስኪ አንሰራችንን ነው። አንሰር ሲ ልክ ነን። እንቀጥል። which molecule is non-polar despite having polar bonds? ይሄ ቅድም ተነጋግረናል። ምንድነው ያልነው? ለምሳሌ H2O ነን። እንዴት ነው ሞለኪውል ፎርሙላው? O H H ልክ እንደዚህ 2 4 ልክ እንደዚህ ትክክለኛ እንትን ነው። ሶ ይሄ ምንድነው ቦንዱ? ሃይድሮጅን እና ኦክሲጅን። ሃይድሮጅን እና ኦክሲጅን አሉ። ሶ ኤሌክትሮኔጋቲቪቲ ዲፈረንስ አላቸው። ሶ ዳይፖል ሞመንቱ በዚህ በኩል ይሆናል። ልክ እንደዚህ ሁለቱ ሲደማመሩ ዳይፖል ጀነራሊ ወዴት ይሄዳል ማለት ነው? እንደዚህ ይሆናል ዳይፖሉ ማለት ነው። ወደዚህ ሳይድ አለ። ሶ ኢት ኢዝ ፖላር። ሶ ኢት ኢዝ ዋተር ማለት ምን አለው ማለት ነው? እዚህ ጋር ፖላር ቦንድ as well as and polar ሞለኪውሉም ቦንዱም ፖላር ናቸው። ቦንዱም ሞለኪውሉም ፖላር ናቸው። እሺ እንቀጥል። ሌላ NH3 ነው ደግሞ NH3 ደግሞ ነው እዚች ጋር። ሶ NH3 እንዴት ነው? NH ከዛ እዚች ጋር ሎን ፔር አለችው። ቅድምም ስትራክቸሯ ተሰርታለን ነበር። ልክ እንደዚህ ነው። እናንተ ሊዊስ ስትራክቸር ቅድም ያሳየኋችሁ ሩልን ተጠቅማችሁ ፕራክቲስ ማድረግ ትችላላችሁ። ልክ እንደዚህ ነው። ሶ ቦንዱ ምንድነው? ፖላር ነው ኦብቪየስሊ ቢኮዝ ናይትሮጅን እና ሃይድሮጅን የተለያየ ኤሌክትሮኔጋቲቪቲ ያላቸው። ስለዚህ ዜር ዊል ቢ ዳይፖል ሞመንት ማለት ነው። ስለዚህ አሁንም የእሱም ምንድነው? ፖላር ቦንድ ልክ ነው። ፖላር ቦንድ ናቸው እና ደግሞ ሞለኪውሉም ፖላር ነው። ፖላር ሞሌኪውል ቢኮዝ እነዚህ ቢደማመሩ አይጣፉም ማለት ነው። ቢደማመሩ አይጣፉም። እዚህ ጋር ቁጭ ብላችሁ ቀስት ሰርታችሁ መደማመር ትችላላችሁ። አይጣፉም። እነዚህ ካርበን ዳይኦክሳይድ፣ እችኛዋን ደግሞ እናያት እስኪ። ካርበን ዳይኦክሳይድ ቅድምም ስናየው ነበር። ካርበን ዳይኦክሳይድ ደግሞ እንዴት ነው? መሀል ላይ ካርበን አለ፣ ዳርዳር ኦክሲጅን አለ። ከዛስ እንዴት ነው የሚሆነው? ልክ እንደዚህ እናንተ ቁጭ ብላችሁ ባሳያችሁ ሩል መሰረት ትሰሩታል። ኤሌክትሮን ቁጥራችሁ ምናምን። እሺ ልክ እንደዚህ። ሶ ቦንዱ ምንድን ነው? ይሄ ቦንድ ፖላር ነው ቢኮዝ ካርበን እና ኦክሲጅን ቅድም እዚህ ጋር እንዳልናቸው ካርበን እና ኦክሲጅን ምን ያሉ ናቸው? ራቅ ያሉ ናቸው። ሶ ኤሌክትሮኔጋቲቪቲ ዲፈረንስ አላቸው። ወደ ኦክሲጅን ነው ልክ እንደዚህ ዳይፖል ሞመንቱ እንትን የሚለው። በዚህ ጊዜ ምን ይላሉ? ይጣፋሉ ማለት ነው። ሶ ኢትስ ጎይንግ ቱ ቢ ምን ይሆናል ማለት ነው? ይሄ ፖላር ቦንድ ነው የሚሆነው ኦብቪየስሊ አይደለ እንዴ? ፖላር ቦንድ
but non-polar molecule. ለምን ነን ፖላር ሆነ? ቢኮዝ ዘ ዳይፖል ሞመንትስ ካንስል ኢች አዘር። ኤችኤፍ ደግሞ ስንለው እንዴት ነው? ኤች አለች ኤፍ አለች፣ ኢትስ ጀስት ፖላር ቦንድ ነው። ምክንያቱም ኤፍ ምንድን ነው? ሞር ኤሌክትሮኔጋቲቭ ነው፣ ወደ ራሱ ኤሌክትሮኖችን ይስባል። ስለዚህ ዴልታ ኔጌቲቭ ዴልታ ፖዚቲቭ ትሆንና ፖላር ይሆናል። ሶ ኢትስ ጎይንግ ቱ ቢ ፖላር ፖላር ቦንድ ኤንድ ፖላር ሞሌኪውል። ስለዚህ እዚህ ውስጥ መልሳችን ማን ነው ማለት ነው? እስኪ እንየው። አንሰር ኢት ኢዝ ሲ። አንሰራችን ሲ ነው። እሺ ቀጣይ which ion has the smallest radius? which ion has the smallest radius? ቅድም ነበር ስንል የነበረው ከኦሪጂናል አተሞቹ ካታየን ሲሆኑ ምን ይሆናሉ? በጣም ያንሳሉ። ካታየን ሲሆኑ ያ ማለት ኤሌክትሮን ሉዝ እያደረጉ በመጡ ቁጥር እያነሱ ነው የሚሄዱት። ኤሌክትሮን ጌን እያደረጉ በመጡ ቁጥር ደግሞ እየጨመሩ ነው የሚሄዱት። ሶ እዚህ ጋር ምን አለች? ኦክሲጅን። እሺ ላጥፋት እቺ እንደታየን ኦክሲጅን ሁለት ኤሌክትሮን አግኝቶ ይላል። ሶ ሲያገኝ ምንድን ነው የሚሆነው? ሳይዙ እየጨመረ ነው የሚሄደው ማለት ነው ኤሌክትሮን ባገኘ ቁጥር ጀነራሊ። ይሄ ደግሞ ጀስት ኖርማል ኦክሲጅን አተም ነው። ይሄ አንድ ኤሌክትሮን ያጣ፣ ይሄ ደግሞ ሁለት ኤሌክትሮን። ሶ ምንድነው እኛ የምንፈልገው? ካታየንስ ስሞል እየሆኑ ነው የሚሄዱት ከኦሪጂናል አተሙ። ሶ ብዙ ኤሌክትሮን ያጣ ነው እኛ እየፈለግን ያለው። ከዚህ ውስጥ ደግሞ O2 ፕላስ በጣም ብዙ ኤሌክትሮን አጥቷል። መልስ ዲ ልክ ነን ማለት ነው። እሺ ቀጣይ ዘ ሞስት ስቴብል ሰልፈር አየን። ዘ ሞስት ስቴብል ሰልፈር አየን ማን ነው የሚሆነው? ዘ ሰልፈር አየን ዛት ከኖብል ጋዝ ጋር የሚመሳሰል ማለት ነው። ያ ማለት ባላንስ ሼሉ ላይ ምን ያለው 8 ኤሌክትሮን ያለው ነው ማለት ነው። ማን ነው? አክቹዋል ሰልፈር አይደለም። ኤስ ፕላስ አክቹዋል ሰልፈር ስንት ኤሌክትሮን ነው ያለው? አክቹዋል አተሙ ልክ እንደዚህ ነው። 1 2 3 4 5 6 ነው ያለው። ሶ ኤስ ፕላስ ደግሞ ሲሆን ጭራሽ ኤሌክትሮን አጣ። ሶ 5 ኤሌክትሮን አለው ማለት ነው። ልክ እንደዚህ ኤስ ፕላስ ሲሆን 5 ኤሌክትሮን 1 2 3 1 2 3 4 5 ስቲል አንስቴብል ነው። ሁለት ሲያገኝስ ምን ይሆናል? ይኸው ሰልፈር 1 2 3 4 5 6 ከዛ ሁለት ሲያገኝ ይኸው 1 2 አገኘ። አዲስ ያገኛትን በዚህ ላቀለም ላድርግላችሁ። 1 2 አዲስ ያገኛትን እንደዚህ አለ። ሶ ምን ሆነ? ይሄ 8 ኤሌክትሮን አውትሳይድ ሼሉ ላይ አገኘ። ሶ ኤስ2 ማይነስ በጣም ስቴብል ይሆናል ማለት ነው። እስኪ አንሰራችንን ልክ ነን። አንሰር ሲ። እንቀጥል። እሺ which will is the most important in Lewis structures? ፖዝ አድርጋችሁ ለማወቅ ሞክሩ። it is going to be the octet rule. the central atom is usually ምንድነው ቅድም የተባባል ነው least electronegative. the formula of a compound formed by calcium and nitrogen ምንድነው የሚሆነው? ቅድም እየነገርኳችሁ ነበር። እንደው ቅድም የሰራነው በአሉሚኒየም እና በኦክሲጅን ነበር። አሁን በካልሲየም እና በናይትሮጀን መስራው። ሶ ካልሲየም በነጭ ላርጋትና ካልሲየም 2 ፕላስ ከዛስ N3 ማይነስ አምሮ የምናደርገው እቺን እዚህ ጋር ማምጣት ነው። እቺን እዚህ ጋር ማምጣት ምን ይፈጠራል? ካልሲየም 3 Ca3 N2 Ca3 N2 ትሆናለች ማለት ነው። ስለዚህ መልሳችን ማን ይሆናል? እቺኛውን እንመጣታለን ማለት ነው። ሲ አንሰር ሲ። ቀጣይ which one of the following contains both ionic and covalent compounds? ማን ነው አዮኒክም ኮቫለንት ቦንዶች የያዘው ይላል። ለምሳሌ ካርቦን ዳይኦክሳይድ ምንድን ነው የያዘው? ሲ ደብል ቦንድ ኦ ደብል ቦንድ ኦ። ይሄ ምን ቦንድ ነው? it is polar ነው። it is polar። ይሄስ it is polar። so it only has polar ቦንድ ብቻ ነው ያለው። እሺ ቀጣይ እስኪ ኦክሲጅንን እንስራት። ኦ ኦ ደብል ቦንድ እንደዚህ ነው ኦክሲጅን። እናንተ መስራት ትችላላችሁ ቤታችሁ ቁጭ ብላችሁ። እቺኛ ልክ እንደዚህ ናት የምትሆነው። እዚህ ጋር ቆይ ሎን ፔር ልሳልለት። ሎን ፔሮቻችሁ ይሳሉ። ልክ እንደዚህ ነው የሚሆነው። ይሄ ምን ታይፕ ኦፍ ኮምፓውንድ ነው? it is ነን ፖላር ቦንድ ነው። ነን ፖላር የሆነ ኮቫለንት ነው ግን ስቲል ሁሉም ኮቫለንት ናቸው። እዚህ ጋር የምታዩቸው ኮቫለንት ቦንዶች ናቸው ማለት ነው። እሺ CH4ን እዚች ጋር ልስራት። CH4 ደግሞ ካርበን መሃል ላይ ሃይድሮጅን እናንተ ሰሩት። እሺ እንዳትረሱ። ከዛ ሲንግል ቦንድ ነው የሚሰሩት። ይሄም ምንድነው? ነን ፖላር ኮቫለንት ነው። ሶ ስቲል ኮቫለንት ነው። እሺ KNO3 እስኪ እንስራት። እዚህ ጋር ልስራት። እንዴት መሰላችሁ? እዚህ ጋር KNO3 ኤን መሃል ላይ ያለች ኦክሲጅን ከዛ ኤን እዚች ጋር
ሎን ፔር ሊኖራት ይችላል። ካልሆነም ደግሞ ደብል ቦንድ ይሆናል፣ ችግር የለውም። ወይም ልክ እንደዚህ ደብል ቦንድ ይኖረዋል። እናንተ ሰርታችሁ አረጋግጡት ይሄኛው እንዴት ሊሆን እንደሚችል። ወይም ደግሞ ልስራው፣ ችግር የለውም፣ ልስራው፣ መስራት ይቻላል። ሶ ከኤንኦ3 ማለት ምን ማለት ነው? እዚች ጋር ኬ አለ፣ ኬ ኤሌክትሮን ይሰጣል። ኤንኦ3 ደግሞ አንድ ላይ ሆኖ ማለት ነው፣ ልክ እንደዚህ አንድ ላይ ሆኖ ኤሌክትሮን ይቀበላል። ሶ ኔጌቲቭ ይሆናል ማለት ነው። ሶ የዚች የኤንኦ3 ኔጌቲቭን ሊዊስ ስትራክቸር እንስራ። ሊዊስ ስትራክቸር እንስራና ዊ ዊል ዲተርማይን ምን እንዳለው ማለት ነው። ሊዊስ ስትራክቸሩን ሰርቼ ላሳያችሁ። እንደውም እንደ ኤክሰርሳይዝ ይሆነናል፣ እንደ ኤክሰርሳይዝ ይሆነናል ስንሰራ። ሶ ኤንኦ3 እንዴት ነው? ዊ ዊል ቴክ ዘ ሴንትራል አተም እንወስዳለን። እሱ ደግሞ ዘ ሞስት ኤሌክትሮ ፖዚቲቭ ወይም ኤሌክትሮ ኔጋቲቪቲው በጣም ትንሽ የሆነ ሶ ኤን እሱን ወስዳለሁ። የቀሩትን አተሞች ደግሞ አራውንድ ኢት ኦ አድርጌ አስቀምጣለሁ። ፖታሽየም ብቻዋን ናት፣ ኤሌክትሮን ኦልሬዲ ሰጥታለች። ለማ ለኤን። አሁን ቶታል ኤሌክትሮናቸውን እንትን እንላለን። ሶ ኤን ቶታል ኤሌክትሮኑ ስንት አለን? ቅድም እንደ ነበር ያልኳችሁ ቢ ሲ ኤን ኦ ኤፍ። እቺ ግሩፕ 7 ናት። ግሩፕ 6 ግሩፕ 5 ግሩፕ 4 ግሩፕ 3። ሶ ኤን ግሩፕ 5 ላይ ነው ያለችው። ስለዚህ ምድረው የሚኖራት 5 ቫለንስ ኤሌክትሮን ይኖራታል። ስለዚህ 5 በሉ ሲደመር ኦ3 ይላል አይደለ? 3 ኦክሲጅኖች አሉ። 3 6 6 6 18 ኤሌክትሮኖች አሉ ሲደመር አሁን እዚች ጋር አንድ ኔጌቲቭ አይን አለች። ሶ አንድ ኤሌክትሮን ተቀብሏል። ስለዚህ ይሄን እናደርጋለሁ። ስንት ይመጣል ማለት ነው? 18 18 ሲደመር 19 19 ሲደመር 5 24 ኤሌክትሮኖች አሉት ማለት ነው። እሺ ስለዚህ አሁን ቦንድ ልስራ ማለት ነው። መጀመሪያ ሲንግል ቦንድ ሁሌ የምንሰራው ስቴፕ 3 ሲንግል ቦንዶች ልክ እንደዚህ ልስራ። ስንት ኤሌክትሮን ፈጀው? 2። እዚህኛው ሲንግል ቦንድ ላይ 2 4 6። ስለዚህ 6 ልቀንስ፣ እዚህኛው ላይ 6 ልቀንስ ስንት ይመጣል? 24 ሲቀነስ 6 18 ይመጣል። አሁን 18 ኤሌክትሮን ይቀረኛል ማለት ነው። ስለዚህ እነዚህን 18 ኤሌክትሮኖች በኦክሲጅኖች ላይ ልደራርባቸው እንትን እያልኩ ልሂድ ማለት ነው። ሶ እዚች ጋር 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 ጨርስኩ ማለት ነው። ግን አሁን ይሄን ካረኩ በኋላ ምን አደርጋለሁ? የመጨረሻው ስቴፕ ኦልሞስት የሚሆነው ሁሉም ኦክቴት ሩል ማሟላታቸው። እሺ ለምሳሌ ኦክሲጅን ነው እዚች ጋር 2 4 6 8 አሟልቷል። እዚህ ጋርስ 2 4 6 8 እዚህም 2 4 6 8 ሁሉም አሟልቷል። ናይትሮጅን ግን 2 4 6 አላሟላችም ማለት ነው። ሶ ምን ማድረግ እችላለሁ? አይ ሃቭ ቱ ሜክ ደብል ቦንድስ። ስለዚህ ከዚችኛው ኦክሲጅን ኤሌክትሮኖችን አልወስድም፣ ቀጥታ ግን ሼር አረጋታለሁ። እቺን ለዚችኛው ብትሰጣትስ ምን ይፈጠራል ማለት ነው? አሁን ምን ይፈጠራል? አዲሱ ምን ይሆናል? ናይትሮጅን አለ፣ ሌሎቹ እንዳሉ የሆኑና ናይትሮጅን እዚህ ጋር ኦክሲጅን፣ እዚህ ጋር ኦክሲጅን፣ እዚህ ጋር ኦክሲጅን አለች 2 4 ከዛ እዚህ ጋር ያሉትን ወደዚህ ስለሰጥቻቸው ሌላ ቦንድ ይሰራል፣ ደብል ቦንድ ማለት ነው። ከዛ የቀረው ልክ እንደዚህ ማለት ነው። ሁሉም እንደነበሩ አሁን ሁሉም ኦክቴት ሩል አሟልቷል። ናይትሮጅን ስንት አሟላለች? 2 4 6 8 አላት ማለት ነው። ስለዚህ ልክ ነን። በቃ እዚህ ድረስ ይሄ ነው በቃ ሊዊስ ስትራክቸሩ። ስለዚህ በትክክል ሰርተናል። ከዛውን ምን መጨመር ነው? እዚች ጋር ፖታሺየምን መጨመር ነው። እዚች ጋር ፖታሺየም አለች ኬ ፕላስ፣ ይሄ ደግሞ አንድ ላይ እንደዚህ ተደርጎ ማይነስ፣ እዚች ጋር ማይነስ ምልክት አለች ኬ ማይነስ። ስለዚህ ምን አለው ማለት ነው? እዚህ ጋር ኢት ኮንቴንስ አዮኒክ ቦንድ በፖታሺየም እና በናይትሬት መካከል አዮኒክ ቦንድ ፈጥሯል። as well as there are covalent bonds። ለምሳሌ the covalent bonds are between oxygen and nitrogen። ስለዚህ which one of the following contains both ionic and covalent bonds? መልሱ ማን ነው? KNO3። እስኪ መልሳችንን እንየው። ልክ ነን። B KNO3 is the right answer ማለት ነው። ስለዚህ የዛሬ ትምህርታችን ይህን ይመስል ነበር። እስካሁን ሁሉንም አይተናል። እንግዲህ በዚህ ትምህርት ሳቲስፋይ እንደሆናችሁ ተስፋ አደርጋለሁ።
መልካም ውሎ ይሁንላችሁ። እንደነገርኳችሁ ጥያቄ ሰሩ፣ አጥኑ። መልካም ጊዜ